ሰላም የሜሌቲው ተከታታዮች እንደምንሰነበታችሁ ሁላችንንም ለዚህ ሰዓት ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። እንግዲህ ዛሬ ደግሞ ከአራት ዓመት በፊት ከመምህር ተስፋዬ አበራ ጋር ያደረግነው ቃለ ምልልስ ለማስታወስ ያክል እንደገና ቀርባለሁ። ቆይታችን ያማረ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የእግዚአብሔር የአምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። አሜን። ወንድማችን እንዴት ነህ? እግዚአብሔር ይመስገን። አሜን። ምዕመናን በፊት ለፊት የምትመለከቱት ወንድማችን ከዛሬ 15 ዓመት ከ12 ዓመት በፊት ነበር። የዛሬ 15 ዓመት ድረስ ጓደኛዬ የነበረ ወንድማችን ነው። በሙያም እንቀራረብ ነበረ። ከዛም በፊት ግን ያው እሱ በሙያው ላይ ረጅም ዓመት የሰራ ሰው ነው። ከሙያ ባሻገር ደግሞ ሰርጌን ቪዲዮ የቀረጸ ወንድማችን ነው። መላኩ ይባላል ወይም መኳንንት የሻነው ይባላል። እሱን እንግዲህ መናገር ከፈለገ ሊናገር ይችላል። በነገራችን ላይ ቤተሰቦቻችን ዲቁንና ማዕረግ የለውም፣ ክህነት ማዕረግ የለውም፣ የቤተ ክርስቲያን ምንም አይነት አገልግሎት የለውም፣ ሰንበት ተማሪም አይደለም፣ ጽዋ ማህበር ውስጥ አይሳተፍም። ግን የአባታችን የመላከ መንክራት መምህር ግርማ ወንድሙ ጉባኤ ተካፋይ የሆነ ምዕመን ነው። አንድ ምዕመን በቃ ልክ እናንተ ጥምቀት ሲመጣ ወይም የሆነ በዓላት ሲኖር እንደ አንድ ክርስቲያን ማንኛውም ግዳጅ እንደምትወጡት አንድ ምዕመን ነው። ስለዚህ ከአንድ ምዕመን ዛሬ ስለ መናፍስት ውጊያ እንማራለን ማለት ነው። የ15 ዓመት የ20 ዓመት ተሞክሮ ነው። ከስንት ዓመተ ምህረት ጀምሮ ነው? 96 ዓመተ ምህረት ጀምሮ 96 ዓመተ ምህረት ጀምሮ የመምህርን አስተምህሮ ሆነ ጉባኤ ትካፈል ነበር። 96 ዓመት ጀምሮ እከታተል ነበረ። የገባሁት የሆኑ ልጆች አብረውኝ አንድ ክላስ ላይ ምንኖር የነበረው እዚህ ቦታ ደርሰን መጣን እንደዚህ አሉኝ። እንዴ እኔም እስኪ ልሄድና አልኩኝ። አንድ ሁለት ቀን ሄድኩኝ። ማክሰኞና አርብ መሰለኝ በዛን ሰዓት ያገለግሉ የነበሩት ቦሌ ሚካኤል አካባቢ ጎርጎሪዮስ ቤተክርስቲያን ማለት ነው። ገና ቤተክርስቲያኑ ምንም አልተሰራም ነበር እና በዛን ሰዓት ነበር እኔ ሄጄ ለመጀመሪያ ጊዜ ያየሁት። ከዛን ነገሮቹ ያው ሃይማኖት እነዚህ ድቁናም ቅስና ምናምን የምትላቸው በቅጡ እንኳን የሰንበት ትምህርት በህፃንነት ምናምን ነበር እንጂ በጥልቀት እንኳን የሰንበት ትምህርት ቤት እንኳን እንትና አልሄድኩም። አዎ ግን ቀናይነት ውስጥ ላይ ስላለ ይሄ ነገር እኮ ብዬ ለምሳሌ አንድ ዩኒቨርሲቲ ይማርና ፕራክቲስ ሪሰርች ምናምን እየተባለ ነው በኋላ እንትን የሚባለው። አሁን ይሄን ሆኖ ያገኘሁት እኔ ልክ ፕራክቲስ ነው ብዬ የወሰድኩት እዛ እየተሰራ ያለውን ስራ። ዝም ብለህ ቲዮሪካሊ ሌላ ጉባኤ ላይ የምትማረው ቲዮሪካሊ እንበለው፣ እዚህ ደግሞ ፕራክቲካሊ የምታየው ነገር ነው። አጋንንት እኔ እንደዚህ አድርጌ እንደዚህ ብዬ እንደዚህ ሆኜ ምናምን የሚለውን ሲያወራ ማየት ማለት ፕራክቲካሊ ዩኒቨርሲቲ ላይ እንትን ማለት እንደማለት ነው። እና በዛ መልኩ ከ96 ጀምሮ ያው ስከታተል አንተ ጋር 2000 ይሁን 2001 ምናምን ተገናኘንና ያው ጓደኝነታችን በሙያ ብቻ ነበረ። ሙያ ያገናኘናል። ግን ያም ሆኖ የሩቅ ጓደኛም በጥልቀት የቅርብ ጓደኛም እንዳሆኑ ምንባባል አልነበርንም። በዛ ምክንያት እነዚህ ነገሮች እዚህ ቦታ በ8 ወር በነገራችን ላይ በ96 ጀምሮ 8 ወር ከዛ ቦታ አንድም ቀን ሳልለይ ሮብና ማክሰኞና አርብ ሲያስተምሩ እና ሲፈውሱ ቀርቻ አላቅም ነበር። እከታተል ነበር 8 ወር ምንም አይነት ቀን አንድም ቀን እንደውም ጸበል እዛ ቁጭ ብዬ ሁሉ ጎርጎሮች እየተጠመቅኩ ሁሉ ትምህርቱንና እነዚህ ነገሮች ማር ነበር። በደንብ ያስተምሩ ነበር። በጣም ከዛ በኋላ
ትልቁ ፈተናቸው ምን ነበር ሲያስተምሩ በወቅቱ? እንግዲህ 96 ማለት እኮ ከዚህኛው 4 ከዛኛው አሁን ካለንበት 2013 አጠቃላይ ወደ 17 ዓመት ማለት እኮ ነው። እንደዛ ነው። ምንድን ነበር ትልቁ ጦርነት መምህራን የሚዋጋቸው? ተነግሮ አያልቅም። እሳቸውም እንደውም እንደዚህ ያጋጠመኝ ከሚሉት ነገር ሁሉ መድረክ ላይ የሚናገሩት ብዙ ነገሮች ሁሉ ነበሩ። የመናፍቃን ጦርነት ነበር። እሳቸውም ደግሞ ፊት ለፊት ብዙ መናፍቃን የሚፈወሱበትም ሰዓት ነበረ። እኔ አጋንንት ነኝ የመናፍቃን አጋንንት ብሎ ሲናገር መስማት በራሱ ጸበል ቦታ ያው በእርግጥ አለ፣ ግን እንደዚህ በቃለ ምልልስ ደረጃ የትም ቦታ አይታወቅም ነበር። የጥቅስ ነበር። በቃ እኔ መንፈስ ነኝ እንደዚህ የመናፍቅ መንፈስ ነኝ አጋንንት ነኝ ብሎ የሚናገረው እዛ ቦታ ነበር። ከዛ ብዙ ሰዎች እየመጡ እንደውም አብዛኛውን ከ1 እስከ 10 ያሉት እንትኖች አይታ ከሆነ የዛርና የመናፍቅ ነው ፈውስ። እና እንደዛ ነበረ። ከዛ ጦርነቱ በረታባቸው። ጦርነቱ ከምን መሰለ? ከመናፍቅ አለ። ምክንያቱም በቃ ምርኮ እየተመለሰም ነው፣ ወደዛ የሚሄድም እየቀረ ነው። ስለዚህ ይመልሳሉ የወጡትን፣ እነዛም ደግሞ የቻሉትን ያክል በገንዘብ ይሄ ውጊያ አለ። እሳቸው ደግሞ አንድ ነፍስ ናቸው። እነዛ ትብብር አለ። ትብብሩም ዓለም አቀፍ ነው ጭራሽ ማለት ነው። እና ይሄ አለ። ሌላ አለማወቅ አለ። የማያውቅ ይሄንን ህዝብ አዲስ አስተምሮ ሆነበት። በዚህ ምክንያት በህዝቡ ዘንድ ችግር አለ የመረዳት። ሌላው ደግሞ ምንድን ነው? በጣም ከፍተኛ ውጋት የሆነው ምንድን ነው? ቤተ ክርስቲያን አካባቢ ያሉ ሰዎች በማወቅና ባለማወቅ የሚቃወሙት ተቃውሞ። ባለማወቅ የምትላቸው ባለማወቅ እንዴ አሁን ካህን ሆኖ ወይም ደግሞ የቤተ ክርስቲያን አገልጋይ ሆኖ እንዴት አያውቅም ብለህ ልትለኝ አትችልም። በማስረጃ ሁሉ ብዙ ነገር ሊመጣ ይችላል። አንተም አንዱ ነህ ከጊዜ በኋላ ያወቁት ማለት ነው። አንድ እሱ ነው። እያወቀ የሚያጠፋ ደግሞ ሌላ አካል አለ እንበልና ከሁሉም የከፋው ብዬ መወስደው እንደውም እሱን ነው። እያወቀ የሚያጠፋው ማለት ለምሳሌ አንድ ደብተራ የሚለው እኮ አንተ በዓለማዊ ትምህርት ዲፕሎማ፣ ዲግሪ፣ ማስተርስ፣ ዶክትሬት፣ ፕሮፌሰር ብለህ ነው የምትሄደው። ልክ ደብተራ ማለት በዚህ ስቴፕ ላይ በቤተ ክርስቲያን ትምህርት እዚህ ስቴፕ ላይ ያለ ማለት ነው ደብተርና ማለት። እና እዚህ ደረጃ ላይ ደርሰዋል። ቤተ ክርስቲያን ውስጥ እያገለገሉ ነው። ግን ጌታ ራሱ ለሁለት ጌታ አትገዙም ብሎ ጌታ ያለው ነው ገንዘብ ማለት። ያን ያክል 30-40 ዓመት የተማሩበትን ደብተራ የሚለው የማዕረግ የክብር ስም ሆኖ እያለ በሌላ የሚጠቀሙ ሰዎች አሉ። ውስጥ ላይ ቤተ ክርስቲያን እያገለገሉ ነጠላ ለብሰው ሰዓታት ማህሌት እየቆሙ ወጣ ብለው ግን ሌላ ስራ የሚሰሩ አሉ። እነሱ በሁለት ምክንያት ተጎድተዋል። አንደኛ ገንዘብ ሚንስ አድርገውታልና መምህር ግርማ እዚህ ማስወጣትና የደብተራን ስራ ማጋለጥ ማለት ለነሱ አንድ ውጋት ሆኖባቸዋል። የገቢ ምንጫቸው እንትን ብሏል። ሁለተኛ መደበኛ ሆነው ስራ ቦታ ላይ እዛ ቦታ ላይ አገልጋይ መስለው እንዳይኖሩ እንቅፋት ሆኖባቸዋል። አንዳንዴ ስምም ሁሉ ይጣራ ነበር አጋንንት በዛን ወቅት። መምህሬ ከለ መርጌታ ከሌ ደብተራ ከሌ ላከኝ የሚል ይናገር ነበረ። እና በዚህ ምክንያት በጣም ቁጭት ውስጥና ንዴት ውስጥ ገብተው እነሱ በቃ ዘመቻ ጀምረዋል። ያ ዘመቻ ምንድነው? ብዙ ጊዜ መንፈስ ተልቋል ወደ እሳቸው። አልተቻለም ምንም ማድረግ።
የቀረው ዘመቻቸው ምንድን ነው? ወደ ህዝቡ ፕሮፓጋንዳ መንዛት ነው። አዎ ምንድን ነው እሳቸው ራሳቸው እንዲህ ናቸው ብሎ ማስወራት። በነገራችን ላይ ብዙ አገልጋዮች እኮ አሉ ጸጋው ተሰጥቷቸው እያለ ያልተጠቀሙ፣ ይሄን ፈርተው ማለት ነው ይኖራሉ። እንደ መምህር የጸጋ ተሰጥቷቸው ፊት ለፊት መጋፈጥ አቅቷቸው ወይም ፈርተው የተዉት ብዙ አባቶች ሊኖሩ እንደሚችሉ አስባለሁ። እንዲሁ እሳቸው ወጡ። ሲወጡ ደግሞ ጸጋ ሁለት ጸጋ ነው ያላቸው እንደኔ አንደኛ የመፈወስ፣ ሁለተኛ የማስተማር። እኔ አሁን የቻልኩትን ያክል ብዙ መምህራን የከሌ ማለት ይቻላል ብዙ መምህራን ሲያስተምሩ አይቻለሁ። እሳቸው በእሳቸው እድሜ ሆኖ ይህን አይነት አስተምሮ የሚሰጥ ሰው ግን እኔ አላጋጠመኝ። የተለየ ነው። ዛቻና ማንገራገርም የለበትም። አንዳንድ ጊዜ ያ ብቻም አይደለም ወየውልህ አንተ ህዝብ ብሎ አያስተምሩ። በሚገባህ በሚመጥንህ ልክ ዘመናዊ ቋንቋም ተጠቅመው የመጽሐፍ ቅዱስንም ሳይተው ያለፉ አባቶቻችን ታሪክና ትውፊትም ለዛም ሳይተው ያስተምራሉ። ስለዚህ ይሄ ሰውን ስቦታል። እንኳን ሌላ ቀርቶ በትልቅ ማዕረግ ያሉ ሰዎች ሁሉ ፈውሳቸውን እንትን ባይሉም እንትናቸውን ለመስማት ይመጣሉ፣ ትምህርታቸውን ይባላል። ገብቶሃል? ለመስማት ይመጣሉ ይባላል። እና ይሄንን ያደርጋሉ። አሁን ምንድነው ወደ ቀደመው ነገር ልምጣልህና እነዚህ ቤተክርስቲያን ውስጥ እያገለገሉ ይሄን ስራ የሚሰሩት ያልታወቀባቸው ደብተራዎች ግን ይቅርታ አድርግልኝና ደብተራ የሚለውን ለነሱ ስጠቀም ግን እየከነከነኝ ነው። ምክንያቱም ይሄ ከደብተራ ኦሪት ጀምሮ የመጣ ትልቅ የትምህርት ምናምን ብለው አንዳንዶቹ የሚያስተምሩት እንትን ነው እና እሳቸውን ምንም ማድረግ ሳይችሉ የወሰዱት እርምጃ ምንድነው? ህዝቡ ላይ ይሄን ነገር መንዛት። ጠንቋይ ናቸው፣ በመተት ነው፣ በአስማት ነው፣ የሱዳን የናይጄሪያ ያልተባለ የለም መተት ይዘው ነው በማለት ወደ ህዝቡ ወጡ። አዎ መናፍቅ አልተሳካለትም። አንዴ መናፍቅ ነው፣ ህዝቡ አይሰማውም። አንድ በል እነዚህ የማያውቁት ያልኩህ ደግሞ እንግዳ አስተምሮ የሆነባቸው ሰዎች ደግሞ አገልጋይም ሆነው እንግዳ አስተምሮ ነው ይሄ ብለው የሚሉት ደግሞ ብዙም ተጽዕኖ አልፈጠሩም። ሄደዋል፣ ብዙም ተጽዕኖ አልፈጠሩም። እነዚህ ግን ይሄን ዘመቻ በህዝቡ ላይ ረጩ። በህዝቡ ላይ በሚረጭ ሰዓት ምንድነው የተደረገው? ህዝቡ እነዛን መስማት ጀመረ። ጉዳቸውን አያውቅም። የእነዚህን ሰዎች አገልጋይ ናቸው ብሎ ነው የሚያስበው። እንዴ በአንድ በኩል የሚያስተምረው ሰው የከሌ መምህር ግርማ የሚባሉት እንደዚህ ጠንቋይ ናቸው ብሎ ሲያስተምር ህዝቡ ያንን በቅርበት ያለውን አገልጋይ ይሰማል። ስለዚህ ትልቅ የጉባኤው ጉዳትና አከርካሪ እንትን እስካሁን እያንገዳገደ የነበረው በእግዚአብሔር ኃይል አንድ ነፍስ ሆነው በእግዚአብሔር ታምር እስካሁን አሉ እንጂ ትልቅ ተጽዕኖ የፈጠረው የነዚህ ሰዎች ነው። ህዝቡን በቃ እንትን አሉት። ህዝቡ ደግሞ እነሱ ናቸው ትክክለኛ የቅርበት ከድሮ ጀምሮ የምናውቃቸው፣ ምናልባት የንስሐ አባትም ሊሆን ይችላል። እስከዚህ ድረስ የምናውቃቸው እነሱን ነው ተብሎ ስለሚያምናቸው ትልቁን የስም ማጥፋት ዘመቻ የተሳካላቸው በእነሱ በኩል ነው። እንግዲህ መናፍቅ እንዳለ የማያውቁት ያልገባቸው አገልጋዮች ያልኩህ እነሱ በክፋትም አይሆንሽ በክፋትም አይሆን አለማወቅ ነው ብሎ እነዚህ ሶስተኛዎቹ እያወቁ ጥቅማቸው ተነክቶባቸው ታሪካቸውም እየወጣ ስራቸው ጉዳቸው እየወጣ የተቸገሩት ደብተራዎች ሆኖ በሶስቱ
ዘመቻ ህዝቡ ተሸወደ። እንደዛም ሆኖ ግን እውነትን ፍለጋ ያለ ህዝብም እግዚአብሔርም የእውነት አምላክ እስካሁን ድረስ የሚድነውን እያዳነ ተምሮም እንደዛ እዚህ ደረጃ እንዲደርስ አበቃ። ምናልባት ህዝቡ ማለት ነው ህዝቡ አገልጋዮች በዚህ መልኩ ነው። ህዝቡ ግን ምን አይቶ ነው መምህርን የትኛው ትምህርታቸውን ህዝቡን በብዛት ህዝቡን ወደ መምህር እንዲመጡ ያደረጋቸው? መምህርስ የትኛው አስተምህሯቸው ነው ወደ ህዝብ ከህዝብ ያስተዋወቃቸው? የህዝቡን ልብ ትርታ ያወቁት መንፈስ ቅዱስ እሳቸውን ሲያግዝ የነበረው በምን መልኩ እንደነበረ እስቲ ትንሽ ምን መሰለ። አሁን ለምሳሌ አንድ ዶክተር ስፔሻላይዝ አደረገ ይባላል። የሆነ ወይ ጭንቅላት ሊሆን ይችላል፣ ወይ ከአንገት በታች ወይ የሆድ ውስጥ ምናምን የሚባል ሊሆን ይችላል። እሳቸው ለየት ብለው የመጡት ብዙ ቢኖርም በአጋንንት ዙሪያ ነው። ይሄ የተለመደም አይደለም። አጋንንት መጽሐፍ ቅዱስ ውስጥ ብዙ ቦታ ተጠቅሷል እና ጣለውና አንፈራፈረው የሚለውን መጽሐፍ ቅዱስ ውስጥ ልታየው ትችላለህ፣ ታነበዋለህ። እዚህ ሲያንፈራፍር ግን ምንድን ጉድ ነው ይሄ? በአይን ስታየው ግን አዎ ፊደል ውስጥ ያለውንና በአይን ስታየው በቃ እና እሳቸው ይሄን ሆነው ነው የመጡት። አንድ በል ሁለተኛ ደግሞ ጥያቄ ሆኖ የሚቀር ጥያቄ አለ፣ መልስ የማይገኝለት። አዎ ለምሳሌ ትበላለህ አትጠግብም እንዴ? በሳይንስም ብትሄድ በመንፈሳዊ ህይወትም ብትሄድ አንተ በልተሃልና መጥገብ አለብህ። ለምሳሌ 10 እንጀራ በላ 50 ጃምቦ ጠጣ ምናምን የሚባል ሰው ሰምተህ ታውቃለህ እንዴ? 50 ጃምቦ ቀርቶ አንተ 2 ስትጠጣ እንዴት ነው ሆድህን? እሺ እንበልና 50ው አንድን ስራ የሚሆነው ወይም ከዛ በላይ የሚሆን ከሆነ የሰው ሰውነት በምንም ስሌት አንድን ስራ ይዝም፣ ግን ያ ሰው ግን ጠጥቷል። ይሄንን ጥያቄ ሆኖ የሚቀር ጥያቄ ያልኩ ይሄንን ነው። ይሄ ጥያቄ እዚህ ተመልሷል። እኔ ነው የምጠጣው አለ። አንተ እንግዲህ ኤክስፕላስ ዋይ ብለህ አታገኘውም ይሄንን ስሌት እንዴ። አንድ ጊዜ ትዝ ይለኛል፣ ምን ብለው ጠየቁት ራሱ አጋንንቱን። እበላለሁ እኔ ነኝ የምበላበት አለ ሰውየው። ከዛ ሆኖ ምግብ አይበላም ይበላል እና መስማም ብሎ ጸሎት አድርጎ እንትን አይልም እኔ ነኝ የምበላው። አሃ አንተ የማትታይ አካል ነህ፣ የሚታየውን የምትበላው እንዴት አድርገህ ነው ብለው ጠየቁት። አይ አንተ ለምሳሌ አለ የጋለ ብረት እሳት ውስጥ አድርገህ ልክ ፉም ሲመስል አውጣው አሉት አለ ምሳሌ ሲሰጣቸው። ከዛ ይሄን ያክል ደግሞ ጨብጠህ የጋለው ብረት ላይ ቅቤ አድርግበት፣ ትልቅ የተጨበጠ ቅቤ የጋለ ብረት ላይ አድርግበት። ብረቱም አይለወጥም፣ ቅቤው ግን የለም። ይሄንሽ ምን ትለዋለህ አንተ? ሁለት የሚታዩ ነገሮችን አንድ ላይ ያደረካቸው አንደኛው ጠፋ። እኔም እንደዛ ማለት ነኝ እንደዚህ ብሎ ይናገር በቃ። እና እዚህ ቦታ ሂደህ የምታገኘው መልስ ጥያቄ ሆኖ የሚቀረውን ጥያቄ መልስ ያለው ጥያቄ ሆኖ ታገኘዋለህ። ከዛ ችግሮችን ይዘህ ትሄዳለህ። በቃ እነዛ ችግሮች ሌላ ሰው ላይ ሆኖ ታይና ያንተ ችግሮች ሌላ ሰው ደግሞ ድኖ ተፈቶ ሲሄድ ታያለህ። አጋንንት ደግሞ ምን እንዳደረገ፣ በምን እንደገባ፣ መቼ እንደገባ፣ እንዴት እንደሚያደርግ ያኔ ከዛ ሂደት ውስጥ ተረድተህ ትመለሳለህ። በነገራችን ላይ ማለት ነው አንዴ ትዝ ይለኛል፣ እንደውም አብረን አንተ ያው አገልግሎት ገባህ፣ እኔ መድረክ ላይ እንትና ህዝቡ ጋር ሆኜ እያዳመጥኩ ነበረ። ታስታውሳት ከሆነ ሁሌም የሚገርመኝ እንትን ነበር። አንድ ልጅ ባል ማግባቷን ማታውቅ ልጅ አስታወስካት? እሷ ልጅ ማግባቷንም ወለዷንም ማታውቅ ልጅ
አልወለደችም። ሌላ ነች። ምንድን ነው የሆነው? ተማሪ ናት። የ8ኛ ክፍል ተማሪ ናት። ጎበዝ ተማሪ። ከዛ በኋላ አክስቷ ጠንቋይ ቤት ትሄድና የዚች ልጅ ዕጣ ፈንታ ምንድን ነው ትለዋለች። ጠንቋዩን ፓይለት ናት ይላታል። ፓይለት ናት፣ እሳት የሆነች ተማሪ ይላታል። እንዴ የእኔ ልጆች ትምህርታቸውን ጨርሰው ቤታቸው ተቀምጠው እሷ ፓይለት ልትሆንና ልጆች ሊቃጠሉ? አፈር በበላች ትልና በቅቤ ትጨምርላታለች እናቷ ላይ፣ መተት ማለት ነው። ከዛ ጊዜ በኋላ ያደረገው ምንድን ነው? ከዛ በፊት ይሄ ከመሆኑ በፊት አንድ ዱርዬ እንደው መድረክ ላይ ወጥቶ አዎ ማጅራት መታ ነበር ብሏል። አዎ ያስቸግራት ነበረ። ዱርዬ ነው፣ የ8ኛ ክፍል ተማሪ ናት። በቃ በፍቅር ጉዳይ ያስቸግራት ነበረ። ከዛ በኋላ አይ እኔ አልፈልግም ትልና እንትን ትላለች። መጨረሻ ላይ ይሄ ያገባ ሴትዮዋ ልካው የገባው በቅቤ የገባው አጋንንት እንዳደረገ ታውቃለህ? እሷን የጎዳሁ መስሎት ወደ ዱርዬው ወሰደና አስረከበው። ከዛ ጊዜ በኋላ አብረው ሆኑ። አገባትና እንግዲህ ሊሰርቅም ይሁን ሊማርም ይሁን አይታወቅም። መምህር ግርማ ጉባኤ ላይ 3-4 ቀን ተበላልሶ ያያል እና እንዴ ብሎ ያጋንንትን ሚስጥር መመራመር ይጀምራል። ተመልከት እንግዲህ ሰው እንዴት እንደሚለወጥ። ከዛ በኋላ ሄዶ 6 ዓመት ልጅ አልወለዱም፣ አብረው ነው የሚኖሩት። መስገድ ይጀምራል ቤት ሰግዶ ይሰግዳል። የሆነ ቀን ላይ ልተኛ ሲሄድ አለ ወደ አልጋው ጠርዝ እየተጠጋች እንዴ ማነህ አንተ? ምንድን ነው እየሆነ ያለው ነገር እንዴ ምናምን እያለች እንትን ትላለች። እንደውም ያኔ ነው አጋንንት የያዛት የመሰለኝ አለ። ከዛ ጠዋት ተነስታ እንግዲህ ስንት ዓመት መሰለ? 6 ዓመት ቆይታለች። አዎ ጠዋት ተነስታ ትምህርት ቤት ልሂድ ዩኒፎርሜን ስጠኝ አለችኝ አለ። ምንድን ነው ትምህርትሽን እኮ ጨርሰሽ ይኸው 1 ነጥብ ምናምን መጥቶብሽ ነው እኮ ያልቀጠልሽው፣ ምን እያልሽኝ ነው ይላታል። ከዛ በኋላ ገባው። መጨረሻ ላይ እህቷ መጣች፣ ልጆቿን ይዛ መጣች። እነዚህ የማን ልጆች ናቸው ትላታለች። እንዴ ሁለቱንም እኮ ሰወልዳ አራሴን እንትን ያልሽ ያራስሽኝ አንቺ ነሽ እና ምን አይነት ጥያቄ ነው የምትጠይቅኝ ትላታለች። መጨረሻ ላይ ነገሩ ግልጽ ወጣ። 6 ዓመት ሙሉ ባል አግብታ እንደምትኖር አታውቅም ልጅቷ፣ አታውቅም። ከዛ ሄዳ እየኖረ ግን ኦፍ ሆኖ መኖር እንደሚችል መስታወት ሄዳ ስታይ ከ8 ዓመት በፊት የነበረ ፊቷን ነው ከ6 ዓመት በፊት የነበረ ፊቷን ነው የምታስታውሰው። ያኔ 14 ምናምን ዓመት የ15 የ16 ዓመት በኋላ የ22 ዓመት ሆና ነው ይሄን የምታየው። እና ያኔ ያለቀሰች፣ በቃ ነገሩ ገባት። በጣም አለቀሰች። የፊት ለውጥ ምንድን ነው በውክልና እንዴት መኖር እንደሚቻል እነዚህ መንገድ ላይ ልብስ አውልቀው ምናምን እንደዚህ የሚያብዱት ምናምን እሺ ይሁን ገባህ። ግን ኖርማሊ የሰውን ውክልና ወስደው ትዳር ሲበጣበት ታያለ። በዚህ መሀል ልጆችም ሊወለዱ ይችላሉ። እንደውም የማን ልጅ እንደሚወለድ በቃ አስበው። እንደዚህ ሆነው ህይወት ምናልባትም እስከ ህይወት ፍጻሜያቸውም እንደዚህ የሚኖሩ ሰዎች ሊኖሩ እንደሚችሉ ያኔ ትምህርት ወሰድኩ። እያንዳንዱን ጉባኤ ስትከተል የሆነ ነገር ተምረህ ትሄዳለህ እና አንተ ሪፍሬሽ ታደርጋለህ። ልክ 6 ዓመት ተምረህ ምንም አንድ ቀን ሄደ ጉባኤ ስትካፈል አዲስ ሰው ነህ አንተ። ከዛ እንደዛ ሆነች። ያቺ ልጅ መጣችና መድረክ ላይ እንደዚህ ሁኜ ብላ ታሪኳን መንፈሱ ተናገረ። ራሱ እንደዚህ አድርጌ እንደዚህ ተልኬ ምናምን አለ። ልጁም እንትን አለ። እንዴት ነው አሁን ትዳርሽን ትቀጥያለሽ እንዴ? እግዚአብሔር እኮ ምናልባትም ይሄ መንፈስ ሌላ ሰው ላይ ቢወስደኝ ኑሮ ይሄንን ድህነት ላላገኘው ይችል ነበር እኮ። ስለዚህ ይሄማ አሁን እውነተኛ ባሌ ነው ብላ
አቅፋ አለቀሰች። ያኔ መድረክ ላይ ምን ልልህ ፈልጌ ነው ይሄን ያወራው? አንደኛ እንደዚህ በውክልና ህይወት የሚመራ ብዙ ሰው አለ። ሁለተኛ ከዚህ ሁሉ የሚያድን መድረክ መሆኑን ሰው እያወቀው ሄደ። የማይታይና የሚታይ ጉዳት አለ። ስብናችን ሁለት አይነት ስብና ሆነ። ተፈጥሯዊ ስብናችን የተወሰደብህ ነገር ትሬኒንግ በቲፎዞ በትሬኒንግ ብቻ በጎረቤት በቤተሰብ ብቻ የሚኖር የተወሰደብህ ነገር አለ። ይሄ እውቀትህ፣ ማንነትህ፣ ደስታህ፣ ሰላምህ፣ እድልህ። ቀጥሎ ደግሞ ይሄ የማይታይ ያልኩህ ነው። የሚታይ ደግሞ ወይ አይንህን አጥፍቶሃል፣ ወይ አደንቁሮሃል፣ ወይ ብዙ ጊዜ ግራ እጅና ግራ እግር እንትን የሚሸመቅቃል። ብዙ ሰዎች አይተህ ከሆነ ግራ እግርና ግራ እጅ ነው እግራቸው እንትን የሚለው። አዎ ይሄ በተለይ በመተት የሚላክ እንትን እንደዛ ነው የሚያደርገው። እና እነዚህ ነገሮች ሲፈቱ ሰው ማየት ጀመረ። እንዴ ወንጌል ነው የምንማረው፣ አጋንንት ነው የሚሄደው፣ አካሄዱ እግዚአብሔር በፈቀደው መጠን ነው፣ በመጽሐፍ ቅዱስ ላይ ባለ አካሄድ ነው። እንደውም እኮ እሳቸው ተሸማቀው ማለት ይቻላል እንጂ ይህን ፈውስ እኮ ቤትም እኮ ቢሰጡት እኮ ጥሩ ነበረ። ሌላው ቀርቶ እንደኔ ግን ከስርዓት ወጥቷል ተብሎ ምክንያት ይፈለግልኛል ምናምን በሚል ነው ይህንን ነገር እንትን ማይሉት። እና ይሄ የእሳቸው አገልግሎት ብለህ በጠየቅከለኝና እዚህ የደረሰው ምናምን ባልከኝ ነው ይህን ሁሉ መፍትሄ የሚገኝበት ቦታ መሆኑን ምእመኑ በዚህ ደረጃ የሚፈልገውን ነገር አገኘ። አወቀው። ጠንቋይ ቤት የሚሄደው ልብስ አላጋ የሚሄደው የተጎዳው የተሸወደው በሙሉ ገባ። አያይዤ ደግሞ ምንድን ነው ለምሳሌ ከአገልጋዮች ምዕመናን የቀደመበት ጊዜም ነው። በጣም የሚገርመው ነገር እሱ ነው። በቃ አሁን ወደ አንተና እኔ ታሪክ ወይም እንትን መጣን ማለት ነው። አዎ አላቋረጥክም። ከዛ በፊት ደግሞ አስተምረህም በቤተ ክርስቲያንም ስርዓት አግብተህ እየኖርክ ያለህ ነህ። ግን በስራ ዙሪያ እንጂ በዚህ ስለማናወራ ከ3-4 ዓመት በፊት የመምህርን ጉባኤ ከታተል የነበርኩና የመናፍስትን እንትን ከወንጌልና ከሌላ ውጪ ነጥዬ ማቅ መሆኑን አታውቅም ነበረ። እንግዲህ ጓደኛዬ ነህና የሆነ ቀን ታመምክ። ትዝ ይለኛል የሆነ የተሰጣ ልብስ ነው ነክተህ የመጣው ቤት በኋላ ስትነግሩኝ ማለት ነው። አዎ መጣህና ማታ በጸሎት መጽሐፍ እግርህን ነካች ባለቤት። ስትነካህ ያኔ ዘራፋል። ከዛ እኔ ጋም አልደወለችም እንትን አላላችሁም። ቀጥታ መምህር ግርማ የሚባል ቦታ ሄደን አላችሁኝ። አንተ ወንጌልን እኮ ምን ያክል መጽሐፍ ቅዱስ እንደምታውቅ አውቃለሁ በእርግጥ። ከዛ እንዴ እና ስል የሆነ ሆቴል ነበር ትዝ ይለኛል ቁጭ ብለን ስናወራ እንዴ የቱ ይላችሁ አሞኝ እኮ እንደዚህ ጸበል ማታ እንደዚህ ስታደርገኝ ስጮህ መምህር ግርማ የሚባሉ ጋር ሄዱ ተብለን እዛ ሄደን ውለን መጣን። እንዴ መምህር ግርማ እኮ አንተ ስንት ጊዜ እኮ ተከታትያቸው እኮ ስለ መናፍስትም ስለ አለው እንትንም በቃ ሂንት ያገኘውባቸው ትልቅ አባት እኮ ናቸው ምናምን ብዬ ነገሩን አነሳሁና አንተ እንደምታውቃቸው እኮ አላውቅም እኮ አታውቅም። ከዛ በኋላ አንተ አዲስ ነገር ስታይ በባህሪህም ያው የማወቅ እንትን ፍላጎትና የመቀበልም የጭንቅላት የመቀበልም እንትን አለህ በእርግጥ። አሁን ያኔ አይነ ጥላን፣ ቡዳን፣ ዛርን፣ መተትን፣ የአየር አጋንንት ምናምን እያልኩኝ በየስራቸው አይነ ጥላ የሚነግረኝ ቢኮናፊን ከፍቼ በቃ በጣም ገረመህ። ምንድነው የሚያወራው ይሄ ልጅ? አይነ ጥላ ማለት ኦርቶዶክስ ነው የሚያወራኝ። አዎ ይኸውልህ እንግዲህ አንተ ቅድም ወዳልኩልህ ነገር ልምጣ። አገልጋዮች ያገለግላሉ፣ ግን የመናፍስትን እንትን አያውቁትም። አንድም አያውቁም፣ ሁለትም ደግሞ ምናልባት እንደው ይቅርታ አድርግልኝ ድፍረት ይሆንብኝ በማላውቀው እንዳልፈተፍት እንጂ ሊጸልይ ይችሉ ይሆናል፣ የጸሎት መጽሐፍ ሊጸልዩ ይችሉ ይሆናል።
ቅዱስ ቁርባንን ከዓመት በፊት አንዳንዱ ስወለድ ተቀብያለሁ የሚል ነው። አንዳንዱ በዓመት ከወሰድኩ ወይ በ3 ዓመት ከወሰድኩ ያ ችግር የለም የሚል ነው። አንዳንዱ ደግሞ ባልቀበልስ ምንም ችግር የለም የሚል ነው። ግን የቅዱስ ቁርባን ጥቅም እሳቸው ጋር ስትሄድ እንደዚህ አይደለም የሚያስረዱ። ምን ያህል ከባድ የመናፍስት ውጊያ ፍልሚያ ውስጥ እንደሚከተል። አዎ ቅዱስ ቁርባን በምትወስድበት ሰዓት ዋናው ፍልሚያው ለካ ህይወትን የማግኘቱ ላይ እንዳለ ሆኖ መቼም ጌታ ህይወት ነው፣ እውነት ነው፣ የታወቀ ነው። ግን እሱ እንዳለ ሆኖ ቅዱስ ቁርባን ምን ያህል ከመናፍስት ውጊያ ጋር ትልቅ አስተዋጽኦ እንደሚያደርግ። አዎ እና እሱን አያደርጉም። ስግደት የሚባል የስቅለት ዕለት ብቻ ነው የሚሰገደው። የድሮ አባቶቻችን ግን ይሰግዳሉ። መቁጠሪያ የሚባል ማንም አያውቅም። እንደ መቁጠሪያ መነኩሴ ነው እንጂ ይላል። መቁጠሪያ እኔ እንኳ በዛን ሰዓት እሳቸው ፕሮግራም ላይ የተማርኩት ምንድን ነው መቁጠሪያ እና ድሮ ሕፃን እያለሁ የገጠር መነኩሴዎችን እንኳ አይቼ ትዝ ይለኛል። ይጸልዩበታል፣ እፍ ይባልና አሸት አሸት ያደርጋሉ። እነሱ በተለምዶ ሊሆን ይችላል፣ ግን ተቃውመዋል አጋንንቱን። የጸለዩት ጸሎት አንደኛ ምልክት ሆኗቸዋል። 41 ስላልተማሩ መጽሐፍ ስለማያነቡ ቢማሩም ቢያነቡም በቅርበት መጽሐፉንም ገንዘቡንም ላያገኙ ይችላሉ። በዛ ምክንያት መቁጠሪያ 41 ክራላይሶ 41 እግዚኦ 41 በእንተ ማርያም እየተባለ ይጸልዩበትና እፍፍ ብለው ራሳቸውን እንትን ይላሉ። ስለዚህ ማንም መለኩስ የሚይዘው ነው እንደማለት ነው። ወይም ደግሞ ማንም ምእምን ይሄን ቢጠቀምበት ችግር የሌለው በስልጣን የተገደበ አይደለም ልልህ ፈልጌ ነው። እንደዛ ያደርጉና መቁጠሪያን አይጠቀሙም። በል እንግዲህ ቅባ ቅዱስንና ቅባ ሜሮንን ቀላቅለው ነው እንትን የሚሉት የሚያስቡት። ስለ ቅባ ሜሮን ሲወራ በቃ ስለ ቅባ ቅዱስ ሲወራ ቅባ ሜሮን አዎ በጣም የሚገርመኝ በቃ አንተ ሰው ጸጋው ይለያያል፣ እምነቱ ይለያያል፣ ጥንካሬው ፍላጎቱ ይለያያል እንጂ እኮ አንተ ይሄን መጽሐፍ ወይም ደግሞ የሆነን ነገር እንደዚህ አድርገህ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም የተባረከ ይሁን አጋንንት ደግሞ በድንግል ማርያም ስም በጻድቃን በሰማዕታት ስም ይሄንን ነገር እንዳታደርግ የተወገዝክና የታሰርክሁን ስትል አንተ በሰውነትህ ብቻ የተሰጠህ ስልጣን አለ። ሌላው ቀርቶ ሰውን በመሆንህ ብቻ ይሄም አይታወቅም። እና ይሄንን ሰብረው ለማስረዳት እግዚአብሔር ያዘጋጃቸውና ጸጋ መስጠት ብቻ ሳይሆን ፊት ለፊት ተጋፍጠውም አሸናፊ እንዲሆኑ ሁሉ የድሮ አባቶቻችን ወግ ሁሉ እንዲደርሳቸው አድርጓል። መታሰር፣ መሳደድ፣ መታማት የቀራቸው ምንድነው? የነሱን እኩል ቅድስናና ማዕረግ ለማግኘት እንግዲህ በሰማዕትነት ማለፍ ያም ይሰጣቸው ይሆናል። እንግዲህ አይታወቅም። የመጨረሻ ከሆነ ደግሞ እኔ በበኩሌ ሰየው ነው ምለው ወየው እንደው ሰቅለዋቸው አገልግሎታቸውን በጨረሰው ሰዓት ሰቅለዋቸው ያንን ክብር አግኝተው የሄዱ ሁሉ ምንም አይደለም፣ ደስ ይለኛል ሁሉ እና ካለው ክብር አንጻር እንጂ እንደ ሰው ስታየው እየየብለህ አልቅሰህ መቃብር ላይ ምናምን እንደዚህ ብለህ ገደሏቸው እኮ አሰሯቸው ምን አጥፍተው ነው ምናምን ልትል ትችላለህ እንደ ሰው ዛሬ እንደሚታየው ሰማዕትነት። ግን የአገልግሎታቸው ጊዜ ሳይ የተሟላ ክብር በቃ እነ ቅዱስ ጴጥሮስ የቁልቁሊት እንደተሰቀሉት እነ ቅዱስ ዮሐንስን ያክል ከሴት የተወለደ ተብሎ የተመሰከረለት እንዳንተ ተብሎ የለም የተባለ አንገት እስኪቀሉ ምን እስኪ ያን ያክል እስኪሆን ድረስ በዛ መልኩ ነው እነዛ ጻድቃን ያለፉት። እና ያ ማዕረግ ከመሰደብ ከመንገላታት ሁሉን ነገር ከመሆን እስራት እንኳ እንደ ጴጥሮስ ደርሷቸዋል። በአገልጋይ ደረጃ ራሱ እኮ ከባድ ችግር ደርሶባቸው ኢቭን የእሳቸው የቅርብ ቤተሰብ የሚባሉት ምዕመናን ናቸው።
አገልጋይም ሆነው በጣም የሚቀርቧቸው እንደ ጓደኛም እንደ ወንድምም የሚያናግሯቸው ራሱ የለም የብቸኝነት ስሜት የተሰማቸው እንደነበረ ሰምቻለሁ አውቃለሁ። እና ከዚህ አንጻር ካህናትም ዲያቆናትም እሳቸውን በምን መልኩ ይቀርቧቸው እንደነበረ ማሰብ ይቻላል። ቀላል ነው። ግን ሁሉም የቀረቧቸው እኮ አሉ። የቀረቧቸው በሁለት መልኩ የቀረቧቸው አሉ። አንደኛ ገንዘብ እዛች የምትሰበሰበዋን ገንዘብ ብቻ ብለው የሚያቀርቡ አሉ። አንዳንዶቹ ደግሞ ልባቸው ተሰብረው የእውነት እነሱ ራሳቸውም ተመልሰው ከጥፋት ያጋንንትም እንደዚህ ነው እንዴ ብለው ተምረው ሰውንም ደግሞ ለማገልገል ቃል ገብተው እንትን ያሉ አባቶችም አሉ። እውነት ለመናገር እና ገባቸው ከስንት አንድ እኮ ነው። አንድ ማለት ነው። በዚህ ያሉም አሉ። እንደ ሁሉ እንትን ማለት አይደለም። ያው ይጠሯቸዋል፣ ይጋብዟቸዋል። ዞሮ ደግሞ መልሰው ደግሞ እንደገና አንዲት ነገር ስታፋጃቸው እሳቸው ደግሞ ማንገላታት እና አሁን አንተ በዛን ሰዓት የሆነው ምንድን ነው? በቃ ዱብዳ ነው የሆንኩብህ። ስነግርህ ማቀህ ጓደኛዬ ሁሉ አልመሰልኩም። እኔ እንዴት እንደተሸፈንብንም ያኔ አውርተን አናውቅም። ደብቀህ ነው ዓለማዊ ስራ መሰራ ነው መሰለኝ። እንዴ ሌላ ማንነቱ የቤተክርስቲያን አገልጋይ ነው እንዴ ብዬ እስክል ድረስ ነው። እና እንዲህ አይነት አገልግሎት አለ እንዲህ አይነት እውቀት አለ እንዴ ብዬ ነው ያልኩት። ከዛ ያው ጉባኤው ላይ ለመጀመሪያ ጊዜ ነው የሄድኩት። ያለው ነገር የተሸኘልኝ መንፈስ ያለው ሁሉ ነገር እንዳለ ይሆንና እስቲ አንተ ያገልጤ አንተ እኔን ያስረዳህበት መንገድ እንዳለ ሆኖ እስቲ አይነ ጥላ በምእመን ደረጃ በአንተ እውቀት ማለት ነው። አንተ ምእመን ነህ አይደል? መምህር ግርማ ጉባኤ 17 ዓመት ኖረሃል ከ96 ጀምሮ። እሱ ነው በ17 ዓመት ውስጥ ተወውና በወቅቱ ነበር አይነ ጥላ ግንዛቤ ምንድን ነው? አይነ ጥላ ማን ናት? አይነ ጥላ ምን መሰለህ መጀመሪያ ማለት ነው አሁን አንተ ትምህርት ቤት ስትገባ ፊልድ ትመርጣለህ። አካውንቲንግ፣ ማርኬቲንግ፣ ኢኮኖሚክስ ምናምን እያልክ መርጠህ ትማራለህ። ወይም ደግሞ በኋላ ስራ የምትይዘው በተሰጠህና በሰለጠንክበት ልምድ ባለህ እንትን ነው። በእርግጥ አጋንንት ነው፣ ሰይጣን ነው። የበረሃና በበረሃ የተጣለና በደጋ የተጣለ ተብሎ ነው ስም የሚከፈለው እንጂ ሁሉም አንድ የዲያብሎስ የሳጣናኤል እንትኖች ናቸው። ግን ምንድነው ቅድም እንዳልኩ የሥራ ድርሻ አላቸው እና ስም የተሰጣቸው። ለምሳሌ ድሮ የምታፈር የምትሽኮረመም እንደዚህ የምትቅለሰለስ ከሆነ ይሄ አይነ ጥላ አለበት ትባላለህ። አባባል ነው የሚመስልህ። አሁን አይነ ጥላ አንዱ ይሄ ነው። እንደ ስራ የምትወስደው እንደ ስራው ሰው ፊት ደፍረህ ሀሳብህ እንዳትገልጽ፣ የምትፈልገው እንዳትጠይቅ፣ ስኬትህ ላይ አላማህ ላይ እንዳትደርስ አይናፋርና ይሉንታ የምትለው ሞር ይሉንታ የተከበረ ይሉንታ አለ። ግን ኤክሰስ በቃ ከምንም በላይ የሄደ ፈር የለቀቀ ይሉንታ ይዘህና ከብዙ ነገሮች ታች ራስን ቀብረ ትቀራለህ። በይሉንታ በአዳም ልኮ የሚያመልኩ የጣዖት ምግብ አንድ እሱ ነው። ለምሳሌ ያኔ አንተን ባስረዳው አካሄድ ነው መነግረህ። ሌላ ስራ ምን አለ? መጀመሪያ እንደውም ወደዚህ ከመግባቴ በፊት ምልክት ነው ማወቅ ያለብህ። አይነ ጥላ የሚለው ምልክት። አይነ ጥላ አንተ ላይ እንዳለች የምታውቀው አንደኛ አሁን ባልኩ መንገድ ነው። እንደዚህ በቃ አይናፋር ሆነ የምትቸገርና እነዚህ አሁን ያልኩ ነገሮች የምታደርግ ከሆነ አይነ ጥላ እንዳለብህ አንድ እሱ ነው። ሁለተኛ ህልመ ሌሊት አንዱና ትልቁ ምልክት ነው አንተ ላይ እንዳለ። ወንዱ ላይ ሴት ሆና ሴቱ ላይ ወንዱ ሆኖ ህልመ ሌሊት ግንኙነት ማድረግ ማለት ነው። እነዚህ ምልክቶች ናቸው። ይሄ ስውር ስራው ግን ካልክ የአይነ ጥላ አንደኛ ይሄ ትዳር፣ ግንኙነት
ስራ፣ እድል ምናምን የሚባሉ ነገሮች ሁሉ በአይነ ጥላ ስር የሚካተቱ ናቸው። ሲበላሽ ወደ ዝርዝሩ እመጣልሃለሁ። ለምሳሌ በትዳርና በግንኙነት ማለትህ ምን ማለትህ ነው ልትል ትችላለህ። ተግባሩ ላይ አዎ፣ ትዳር የምትፈልግ ከሆነ ኦልሬዲ ወንድ ከሆንክ ሚስት አለችህ። እሷ ሚስት ስለሆነች አንተ እንድታገባ አትፈልግም። አንድ በሆነ በእግዚአብሔር ስጦታ በጸለይከው ጸሎት የሆነ አጋጣሚ እንደው ልምባህን አልቅሰህ ለምነህ ሊሆን ይችላል። በዛ ጸሎት ልታገኝ ትችላለህ። ካገኘ በኋላ ደግሞ ሰው ብዙ ጊዜ እንኳን አንድ ሰው ለአንድ ሰው የሆነ ውለታ ሲውልለት ውለታውን ከዋለለት በኋላ ዘወር ብሎ አያይም ብዙ ጊዜ። ልክ እንደዛ ሁሉ አንተም ጸሎቱን ጠይቀህ ትዳር ሲሰጥህ ጌታ ሆይ የሰጠኸኝን ባርክልኝ ብለህ ወደ ምስጋና ደግሞ በዘወትር አትንበረከክም። ያሁን አባቶች ይሄን አላስተማሩህም፣ እውነት ለመናገር ማለት ነው። በአንተም አይፈረድም። እንደዚህ ካላደረክ ደግሞ ትዳሩ አይባረክም። ልክ አይነ ጥላው አልወጣም ውስጥህ ላይ ሆኖ እያደባ የነበረው ትዳርህ እንዳይባረክ ያደርጋል። በምን ይሄ አለመጣጣም፣ አለመመጣጠን ምናምን በሚል ትዳርህ እንዳይጸና ያደርጋል። ሁለተኛ በጣም ደግሞ ዘር የምትፈልግ ልትሆን ትችላለህ። ዘር ሊከለክል ይችላል። ሴቷን የእንትን ዑደት ሊያቆም ይችላል፣ የፔሪድ። ስለዚህ የግንኙነት ሰዓት እንትን ሲኖር ትዳር የመሰለቻቸት ትዳር ይሆናል። ከዛ በሆነ ባልሆነ በትንሽ ነገሮች ሁሉ ቁጡና ተነጫናጭ ይሆናል። ኧረ አንተስ ቅርብኝ፣ አንቺስ ቅሪብኝ የመባባል ወደ መለያየት ያስኬዳል። ይሄ በግንኙነት ዙሪያ ያልኩህ ነው። በእድልና በስራ ካልክ ደግሞ የሆነ ነገር ትጥራለህ፣ ትለፋለህ፣ ምን ትላለህ። ስትለፋ ስትጥር መጨረሻ ግብ ላይ ደረስኩ ስትል 100% እርግጠኛ የሆንከው ነገር ፌል ያደርጋል። እንደምትይዘው በቃ እጅህ ላይ የገባ ነገር ያኔ አንተ በጣም ስነ ልቦና ይጎዳና አንድ እንትንህን አታሃል፣ እድልህን ይሄን አገኘዋለሁ ያልከውን። ሁለተኛውና ትልቁ ዓላማ ምንድነው? ጌታ ሆይ እኔ ፍጡርህ አይደለሁም ወይ? ምንድነው እየተሰራ ያለው ስራ ብለህ ታማርራለህ። ዋናዋ እድልህንም የሰበረብህ ይችን ቃል ወደ እግዚአብሔር እንድትናገር ነው። ተስፋ ያልከው ነገር በቃ እድል ይሰብራል። የሚሰብረው ዓላማ ወደ እግዚአብሔር እንድታማርር ነው። አሁንም ደግመዋለሁ፣ እስከምታገኝ ጸልየሃል፣ ትዳሩ ተሰጥቷል። ከተሰጠህ በኋላ አትንበረከክም፣ አትሰግድም። በዛ ክፍተት እነዚህን ስራዎች ተሰሩ። ተጠያቂው መጀመሪያ አንተ፣ ቀጥሎ አጋንንቱ ነው። ተወቃሹ እግዚአብሔር ይሆናል። እንደዚህ ያደርጋል። አይነ ጥላ ማለት ነው። ይሄ በዋናነት ነው እንጂ ብዙ ይዘረዘራል። ግን በዋናነት ቅድም የሥራ ድርሻ የወሰደው ይሄንን ነው። ይሄ ሁሉ ሲሆን ፀጉርህንም ጥፍርህንም አንዲት ከሰውነት ቁንጣት ላይ አይነካም። ምክንያቱም የውስጥ ማንነትህን ነው አሁን ባልኩ መልኩ ዲስሚስ የሚያደርገው። ገባህ አይደለ? ጸባይና ባህሪ ላይ ነው ስራ የሚሰራው። በቃ አካላዊ ጉዳት፣ አይን ማጥፋት፣ እግር መስበር፣ እንቅፋትማ አያስመታህም። ገባህ? የራስህ ሐሳብ። አዎ። በዚህ መካከል ድህነት ነህ። በድህነትህ እግዚአብሔር ስታማርር ትኖራለህ። እንደው በቃ ትልቅ ተጠያቂ ለኢትዮጵያውያን ድህነት ብለህ የምትወስደው ሁሉ ሊሆን ይችላል። የአይነ ጥላን አሰራርና ጉዳይ ይሄ እንደዚህ ሆነ ማለት ነው። የአይነ ጥላ ዛር እንሄድና ዛር የሚባለው እሱ አሁንም የአይነ ጥላን መጀመሪያ ምልክቱን ብዬ እንደነገርኩ የዚህንም ምልክቱን እነግርሃለሁ። ምልክቱ ምንድን ነው? ልክ ጸሎት ስትጀምር ስትንበረከክ
ማዛጋት ይሄ ኖርማል ያልሆነ ማዛጋት ወይ ሲርቭ ወይ እንቅልፍ ሲመጣ ብቻ አንድ ጊዜ ሁለት ጊዜ እንደምትለው አይደለም። ዝም ብለህ መንጋጋ እስኪላቀቅ ድረስ እንባ እየፈሰሰ ጸሎት መጽሐፍ ስትይዝ ቤተክርስቲያን ስትሄድ ያዛጋሃል። ይሄ የመጀመሪያው ምልክቱ ነው። ከምን ጋር ታያይዘዋለህ መሰለ? ልክ ይሄ ሲቃጠል ነው እንግዲህ ስትጸልይ ተቃጠለ። ሲቃጠል ደግሞ መቋቋም አቅቶት እያዛጋ አለቀሰ። ልክ የደስታው ደግሞ ምልክቱ የሚያደርገው ይሄንኑ ነው። የደስታው ስልህ ሳትጸልይ ደግሞ ይሄንኑ ያደርግሃል። የሚያደርግበት ግን ምንድን ነው? መልእክቱ ነው። ሱስ አለብህ ወይ ኃይለኛ ቡና አቅርብልኝ የሚልህ ይሆናል። ካለዛ ራስ ምታት አምጥቶ መከራህን ያበላሃል። ሲጋራ ሊሆን ይችላል፣ ጫት ሊሆን ይችላል። ያን ካላደረግ ምናልባት ከግርግዳም ሊያጋጭ ይችላል፣ እንኳን ከሰው ቀርቶ። ይሄ ግብሬን አምጣ ሲል ያዛጋሃል። እንባ ሁሉ እንትን ይላል፣ አይንህ ሁሉ ላያይ ይችላል። መጀመሪያ ይሄን የሚያደርግህ ስትጸልይ ስትቃጠል ነው ብያለሁ። ሲቃጠል ነው እሱ። በኋላ ግን በትእዛዝ ነው። ግብሬን አምጣ መፈልገውን ሲል ሳይቃጠል አንተን በዚህ አካሄድ ግብሬን ስጠኝ ይልሃል፣ እያስለቀሰ እያዛጋ። ይሄ ከሆነ በኋላ ልክ አንተን ከሃይማኖትም ሊያወጣህ ይችላል። ሌላው መልእክቱ የእሱ ስራ ሱስ አልኩህ አይደለ? ምልክቶችን ነገርኩህ። ወደ ስራው ደግሞ ገብቼ ላለሁ። ይሄ ስራው ምንድነው? ሱስ ነው ብያለሁ። ከሱስ ቀጥሎ ደግሞ ከእምነት ያወጣሃል። ከእምነት የሚያወጣህ እንዴት ነው? የጸሎት ቤት ላይ ተንበርክከህ ሊሆን ይችላል። ወይም ደግሞ ታምረ ማርያም ሲነበብ ልትደርስ ይችላል። ምሳሌውን ነው የምልህ። ብዙ ቦታ ላይ ግን ያደርጋል። ጸሎት እየጸለይክ እመቤቴ ሆይ አማልጅኝ እባክሽ እንደው ምናምን እያልክ እያለ ሰው ናት እንዴት ልታማልዳለች የሚል ሜሴጅ አንተ እኮ እኔ ነኝ ብለህ ነው የምታስበው። የጥርጥር ሜሴጅ ያመጣል። ፍጹም እኔ ነኝ ብለህ ምን ሆኜ ነው ግን እኔ በአንድ በኩል እጸልያለሁ በአንድ በኩል እንደዚህ ምልሽ ምን ሆኜ ነው ትላለህ። ሰው ግን ሁለት አይሆንም። አንደኛው እሱ ተንበርክኮ የሚጸልየው ነው ሰውየው ትክክለኛው። ይቺ ሰው ናት ለራሷ እንዴት ሰውን ታማልዳለች የሚልህ ካለ መጀመሪያ ስድብ ነው ማዋረድ ምናምን ይጀምራል ውስጥህ ላይ። እየጸለይክ እያለ ኢቭን እየተጓዝክ አይደለም ምልህ እየጸለይክ እያለ በጣም ብዙ ሰዎች ደውለው የሚነግሩኝ ይሄን ነው። በቃ እንደዚህ አይነት ተቸገርን እየጸለይኩኝ ማርያምን ጥሩ ባልሆነ መንገድ ሁሉ ይሄ አንድም ዛር ነው፣ ሁለትም ከእምነት ሊያወጣ አስቦ ነው። እንደዚህ በሚያደርግ ሰዓት ሰው መባነን ያለበት ማለት ነው። እንደዛ ያደርግና በቃ ውስቅብ ያለ ኧረ ባልጸልይስ ሁሉ ልትል ትችላለህ። ይሄን ያደርጋል። ወደ ሌላ ደግሞ ስመጣልህ ወደ ሌላ አምልኮት ይወስድሃል እንበልና ይሄ አዋቂ ጠንቋይ ቃልቻ ምንም ሊሆን ይችላል። ይወስድሃል። ሲወስድህ ግን ምንድን ነው የሚያደርገው? አንተ በሬ ሊጠፋብህ ይችላል። አንተን ጠንቋይ ቤት ሲወስድህ መጀመሪያ በሬውን ያጠፋብሃል። አዎ በሬውን አጥፍቶ አንተ ላይ ደግሞ ምን ያደርጋል? በሬህንማ ማንም በልቶት አይቀርም፣ ሄድና ጠንቋይም ቢሆን ጠይቅ እንጂ ይልሃል። ወይ በጭንቅላቱ ወይ በሰው ያናገራል። በቃ በምንም ሊመጣልህ ይችላል። እሱን ደግሞ ዝርዝር ብንገባ ብዙ ነው። ከዛ ይሄ በሬውን አጥፍቷል። አንተ ላይ መጥቶ ወደ ጠንቋይ ለምን አትሄድም ብሎሃል። አንተ እውነት እኮ ነው እኔ ስንት ዓመት ለፍቼ ከልጅነት እስከ እውቀት የሰራሁት እና የገዛሁት በሬ ከጠፋ ትላለህ። እሺ ትላለህ። ምክንያቱም እዛ እንዳልኩ ሰግዶ ጸልዮ ቆርቦ እንትን ማለትን የመራህም የለም አንተም አላደረክም። ቀጥታ በሬው ጠፍቷልና ጠንቋይ ልትጠይቅ ትሄዳለህ። አንተን ሂድ ያለህ ጠንቋይ ማን ነው? ዛር ሰራዊቱን ልኮ ጠንቋዩ ላይ ይጠብቅሃል።
ገባ? በጣም የሚገርም። አዎ ሰራዊቱን ልኮ ጠንቋዩ ላይ ይጠብቅህና ልክ አንተ በሩ ጋር ስትገባ አንተ እንደዚህ አይነት በሬ የጠፋህ ሰው ና ወደዚህ ትባላለህ። ከዛች ሰዓት ጀምሮ አንተ መርኮኛ ነህ። እንዴት አወቀው ብሎ እሺ ብለህ ሄደሃል። 2 በጣም የሚገርም ሁኔታ ነው። በሬ እኮ በሱ አሁን ባለኝ ሰዓት ነው የጠፋው፣ መልኩ እንደዚህ ነው ምናምን፣ በጣም ገርሞሃል፣ ተማርከሃል። አሁን ከእግዚአብሔር ደግሞ አባልነት እየወጣ ሄደሃል። ወደሱ እየቀረብክለት እየተሻለ እየቀረብክለት ሄደሃል። ከዛ በኋላ በሬህ እዚህ ቦታ እንደዚህ ቦታ ሄደህ ታገኘዋለህ ይለዋል። ምክንያቱም ያስጠፋውም እሱ ነው ብያለሁ፣ መጀመሪያ የወሰደውም እሱ ነው ብያለሁ፣ የነገረውም እሱ ነው። ይሄ ሰውዬ የመጣበት ቦታ ላይ ወይ በሬውን ያገኘዋል ወይ የወሰደበትን ሰውዬ ያገኘዋል። ይሄ ሰውዬ ራሱን እንደ ውጤታማ ቆጠረ፣ እንደ ድል አድራጊ ቆጠረ። ከዛ በኋላ ከዚህ ጠንቋይ ቤት አይወጣም። በምን ምክንያት? በ2 ምክንያቶች። 1 ወደፊትም ምንም እንዳይመጣብኝ፣ ከመጣብኝም እየመጣሁ እየጠየቅኩ ተጠቃሚ ይሆናለሁ። አዎ ይሄን ያዝ። 2ኛ ከዚህ ከወጣህ አፈር ድሜን ማስግጥህ ይለዋል። ገባህ? ደግሞም ያደርገዋል። ካልሄደና ከዚህ አባልነቱ ከወጣ ያደርገዋል። ምክንያቱም የእግዚአብሔርን ጥበቃ አጥቶታል። የተጠራ መልአክ የለም። ቅዱስ ቃል ኪዳን የተገባለት ቅዱስ የፈለግከው የጠራኸው የለም። በምን ያልጠራኸው አቤት ይልሃል ሰው እንኳ። ስለዚህ ይሄ ሰው እዛ እንትን ውስጥ ስለሆነ ወጣ ካለ እግሩን መስበር ከፈለገ እግሩን ይሰብረዋል። የብዙ ሰዎች ያጋል ጉዳት ይሄ ነው። እንደውም እንደዚህ ይሆናል። በዚህ መልኩ ምርኮኛ ሆኖ ይቀራል። ዛር በል ይሄን ያደርግና ወደ ትልቁ ታርጌት ሄዷል። ይሄ ሰውዬ ከነገ ዛሬ አንዳንድ እናቶች አይታህ ከሆነ አራራራ ይገለኛል ይላሉ። ቁረቢ ሲሏት 80 ዓመት እኮ ሞልቷቸዋል። ቁረቡ ስትላቸው ይገለኛል ከተባለ ለቅዱስ ቁርባኑ መጀመሪያ እውቅና አልሰጠህም ማለት ነው። ጠባቂነቱን፣ ኃያልነቱን፣ አዳኝነቱን የመንግስቱን የሚያወርስህን መሆኑን እውቅና አልሰጠህም። እውቅና ካልሰጠህ ደግሞ ምን ብትወስዶስ ምን ያደርጋል? እና በዚህ ምክንያት ከሲስተም አስወጥቷል። ይገለኛል እንዳልክ የእሱ አባል ሁነት ሆናለ። ነፍስ ታልፋለች። ነፍስ ካለፈች በኋላ አድራሻ ሂት እንደሆነ እንግዲህ እንደውም ይታወቃል። ሲኦልና ስለዚህ ምንድነው ፕሮሰሱን ከስር ይጠብቅ እንጂ የመጨረሻው ታርጌቱ ከሱ ጋር አብሮ መቃጠልን ነው። ገብቶሃል? ግን አብሮ መጨረሻ ላይ ያንን ሰው ታግሎ መገንደስ፣ በቃ መገንደሱ በስጋ ቢሆን ግድ የለም። በስጋ ገንድሶት የሚበቃ ቢሆን እሱ ላይም ደስ ይለዋል ያን ቢያደርግህ። ግን ዋናው ታርጌቱ ግን ዘላለማዊውን መንሳት ነው። ብዙ ጊዜ መተት ነው በስጋ ስንጎዳ ደስ የሚለው። ለምን አርግቶ የተላከውን ነገር ወደ እሱ ልመጣለህ። ግን ዛር ምልክቶቹና ዋና የምትላቸው ስራዎቹ እነዚህ ናቸው። ከባህሪ ጋር በተገናኘ አብሮ ስለተወለደ ከባህሪ ጋር የኔ ባህሪ ነው ብለህ የምትላቸው ነገሮች አሉ። እሱ ያስለመደህ ባህሪ ሆኖ እንደሱ እሱስ በተመለከተ አንደኛ የራሱ ልምድ ይዞልህ ሊመጣ ይችላል። የራሱ ልምድ ከአያት ከቅማት ሲመጣ የራሱን ልምድ ይዞ መጥቶ ምን በአሁን ሰዓት ደም ብዛትም በዘር ይተላለፋል ያል ኢቭን ሳይንስ ማለት ነው። ገብቶሃል አይደለ? ያን ልምድ ያገኘው ግን አባትህ ላይ ወይ አያትህ ላይ ሆኖ ነው አምጥቶ አንተን በሽተኛ ያንን አንተ ላይ ያንን ያደርጋል። ከዛ በኋላ በቃ የዚህ በሽተኛ ነጥ ባላለህ። ግን የመጣው በዘር ይዞ እሱ የመጣው ነው እዚህ ያደረገህ። ይሄ ባህሪ ነው። ይሄ መነጫነጭም ወይ መሳደብም ወይም ጠጭነትም ወይ ምንም ልትለው ትችላለህ። በእነዚህ ምክንያት እረፍት ነስቶ አዋክቦ ሰላም ነስቶ ብቻ ከሲስተም ማስወጣት ነው ትልቁ እንትን እና
ምናልባትም የረሳኋቸውና ያልገለጽኳቸው ብዙ ስራዎችና ብዙ የሚታወቁ ነገሮች አሉ። እንደው ግን ባጭሩ የዛርን ጉዳይ እዚህ ላይ ማለት እንችላለን እንጂ በስምም ስንሄድ አዳልሞቲያ፣ ጠቋር፣ ጨንገርን ምን በየሰፈሩ የሚሰጣቸው ስም እንደዚህ እየተባለ በነገራችን ላይ ማለት ነው። ሌላው ግብር ስልህ ሱስ ብቻ ብዬ ቀደም አልፌዋለሁ። ግብር ድሮ ዶሮ ነበረ። ዶሮ ወይ ነጭ የሌለው ወይ ጥቁር የሌለው የእሱ ትእዛዝ እንዲከበር ብቻ አምጡልኝ ሊል ይችላል። ታመጣለታለህ። እየረቀቀ ሄደ። በሬ ከየት ላምጣ ምናምን ማለት አይቻልም። ካለዛ ከአፈር ጋር ከምን ጋር እያጋጨ ሲያጓራ እንደዚህ ሲል እንትን ይላል፣ ጤና ይነሳል። ከዛ እሱን ቡናም ተብሎ ምን ተብሎ መለማመን ነው። ቆሌ ሽና ዋይ ቆሌ አድባሩን ምናምን እየተባለ እኛ ስናድግ የቆሌ ተብሎ የሚቀመጥ ነበር። ቆሎም ሲቆላ ምንም ሲደረግ የቆሌ እዛ ያስቀምጡ ይባላል። ግን አለማወቅ በጣም የቆሌም ይባላል። አዎ እንደዚህ ይሆናል። እና አሁን እየረቀቀ መጣ። ከበሬም አለፈ። ትልልቅ ሀብታም የሚባሉ ሰዎች አንድ ልጅ ገብረዋል ይባላል። ብዙ አንዳንድ ቦታዎች ላይ እንደዚህ አይነት ሰዎች አሉ ይባላል። አዎ ልጅ የመጀመሪያም ይሁን የመጨረሻም የምን አንድ ልጅ ለሱ ግብር አድርገው ወይ ማይሰማ ወይ ማያይ ወይ ማይንቀሳቀስ የሆነ ነገር በቃ ይሰጣል። የአባት ዳለ ልጅ የሚባለው ተመልከት። እንደዚህ ሆኖ ግብርተ ሌላው ቀርቶ ቅርብ ጊዜ የመጣ ነገር ደግሞ ህፃናትን አርደው መስዋዕት ማለት ነው። ከዚህ ከዶሮ ከበሬ ከበግ ምናምን በቃ ረቀቀና ሰው እሽሽ የሚለውን እያገኘ ሲሄድ እዚህ ደረጃ ላይ ደረሰ። ይሄ እግዚአብሔርና ህንፃ ማፍረስ ጀመረ ጭራሽ። እና የግብር መንፈስ ነው እሱ። ክርስቲያን ሀገር ነው። አዎ ይሄ ሁሉ ማለት በእምነት ውስጥ አዎ ይሄ የግብር መንፈስ ነው። ይሄ መንፈስ አሁን ህፃናት በየቦታው ጠፉ እየተባለ ምን ስንት ነገር ታያለ። ለልመና ይባል እንጂ ለልመና ብቻ ላይ ሆን ይችላል። ብዙ ነው ነገሩ። እና እንደዚህ ነገሮችን ያመጣል። ሌላው የሚመለክበት ብዙ ጊዜ የሚያጓራ ያው እና እንትን ቤት ጥንቁልና ላይ የተሰማራ ዛር ነው። እና ፍላጎቱና ምኞቱ ምንድነው ብትለኝ መመስገኛው ልበልህ። ልክ ቤተ ክርስቲያን የምትደረግን ነገር እሱ ጋር እንድትደረግ ይፈልጋል። ቅናተኛና ክፉ ከመሆኑ የተነሳ ለምሳሌ እንበልና አንተ ቤተ ክርስቲያን በእጣን ይታጠናል ጥሩ መዓዛ ሲኖር፣ አንተም ደግሞ እንደዚህ በቃ አጋንንትን እንዲቃወምልህ እጣኑን ጭሱን በቃ እንትን ብለህ ቤተ ክርስቲያን መዓዛ ይዘህ ትወጣለህ። እሱ ቤት መጀመሪያ ስትሄድ እጣን ነው ይዘህ የምትገባው። ሁለተኛ በስግደት ያምናል። ማመኑን የምታውቀው ክርስቶስን ከፈተነው 3 ፈተናዎች ውስጥ አንዱ ወድቀ ብትሰግድልኝ ብሎ ነው ያለው። አንድ ተመልከት እንግዲህ እንደዛ ስለሆነ የሚመለከው መጨረሻ ላይ ቡናም ውሰድ፣ እጣንም ውሰድ፣ ሰንደልም ውሰድ፣ ምንም ውሰድ፣ ሄደህ ረከቦት ስር ላይ ትሰግድለታለህ። ካለዛ አልተማረክ ማለት ነው። ከልብህ አልመጣም ነው የሚልህ። ትሰግዳለህ፣ መጨረሻ ላይ ነው ወደ ጉዳይ የምትገባው። ቅድም እንዳልኩህ ብትሰግድልኝ ብሎ እንትን ብሎታል። የመጨረሻው እሱ ከቅዱስ ቁርባን ቀጥሎ የሚቃጠልበት ደግሞ የጸሎት መጽሐፍ ከመጸለይ ከምስጋና ቤተክርስቲያን ከመሄድ ከምን በላይ ስግደት ነው። ስግደት ዋና ቅዱስ ቁርባን ነው። ቀጥሎ ስግደት ነው። በምትሰግድ ሰዓት የሚወጣ ላብ እሳት ነው። አንተም አታየው። ሁለቱ መንፈሶች ግን ይተዋወቃሉ። አንተ አንድ በሰግድ ቁጥር የጠራኸው መልአክ ይዞ የሚመጣው እሳት አለ። ያንን እሳት አንተ አታየው። ይሄ ውስጥህ ላይ ያለው ግን
ለዓላማ ሲል ተቋቁሞት ነው እንጂ ያ እሳት ይነድበታል። ገባህ አይደለ? ስጋ ሆነን እኛ በቃ እንጂ እግዚአብሔር መንፈስ ነው። ይሄ መንፈስ ነው ግን ቅዱስና ርኩስ። እና ስግደት የማይወደውና የሚቃጠልበት እንግዲህ ከምን ያመጣሁልህ ነው። ለስግደት ትልቅ ትርጉም ያለው አንደኛ የሚያቃጥለው ስለሆነ ነው። ሁለተኛ ምርኮ ወድቀ ብትሰግድልኝ እንዳለው ሁሉ እዚህም አንተን ረከቦት ላይ ካልሰገድክለት የጉዳይህም አይፈጸምም፣ እንደተማረክና እንትን እንዳልክም አይቆጠረውም። እና የግብር እንትን ነው ብዙ ጊዜ ፍላጎቱ። ብዙ ጊዜ ከጥንት ጀምሮ አብሮ ሲወልድ ሲዋለድ የመጣ እንደገና ደግሞ ሲከበር ሲመለክ ሲያስፈራራ ሲያስጓራ የኖረው ስለሆነ ስልጣኑን መልቀቅ ወይም ደግሞ እንትኑን መልቀቅ አይፈልግም ነው እሱ። በእርግጥ አብሮ የሚወለደው የግድ እሱ ብቻ ላይሆን ይችላል። አይነጥና በራሱ ከቅምቅም አያት መጣ ሊሆን ይችላል። ግን እውነት ነው እንደሱ። ዋናው ዛር የሚለው ቋንቋ ሙሉ በሙሉ አብሮ ስለተወለደ የሚመጣ መሰለኝ። እንደሱ ይሆንና ቡዳም አንዳንድ ጊዜ የከሌ ቡዳ ነው ትላለህ፣ ግን ይሄ ጸያፍና ረካሽ ቃል ነው። የከሌ የቡዳ መንፈስ አለበት ብለህ ብታሻሽለው እንኳ አጋንንቱን እንጂ ሰውየውን አልተቃወምክም። የከሌ ቡዳ ነው ግን ማለት የሰው ቡዳ የለውም። እና አንተ ላይ ሆኖ እንደምቀኛ የሆነ የሚያምር ደስ የሚል ያማረ ብዙ እንትን ተፈላጊ የሆነ ሰው ሲገኝ እዛ ቅናተኛ ስለሆነ ማለት ነው። በዛ ቅናት ተነስቶ ያንን የከሌ አይኑ ያምራል ከተባለ ያንን አይኑን በቅናት ተነስቶ ማጥፋት ማለት ነው። ካንተ ተነስቶ ቡዳ ካለበት ተነስቶ የሆነን ሰው ሂዶ ማጥፋት ማለት ነው። ዋናው የሱ ዓላማ ይሄ ነው። ዓላማውም ምልክቱም ብዙ ጊዜ እንደ ጅብ መጮህ አለ። ብዙ ምልክቶች አሉ። ልክ ዛር ምናምን እያልኩ እንደነገርኩ ሁሉ የሱም እንደዚህ አይነት ምልክቶች የራሱ የሆኑ አሉ። ያም ሆነ ግን እሱ ብዙ ጊዜ አካላዊ ጉዳትን ነው የሚያመጣው። ማረፊያው ያማረህ ነገር ሁሉ ደስ ይላል የተባለ ነገር ሁሉ እንትን ይላል። በቃ አንዳንድ ስትበላ አይቷት፣ ስትጠጣ አይቷት፣ ስትጨፍር አይቷት ምናምን ይላል። ልጇን ስታጎርስ እንደዚህ ብላ እንትን ምትላለች። ወዳ አይደለም። አንዳንዴ ወዳ አይደለም፣ አብሮ ያያል። የድሮ እናቶች ሲሰጡ የእናት ጉርሻ የሚባል አለ። አንዳንድ ጥሩ ነገር ሲሰጥ ትንሽ መስሎ ብዙ የሆነ ነገር ማለት የእናት ጉርሻ ይባላል። የራሷን አይን እንኳ እንትን ብላ ብዙ እንዳይመስል እንደዚህ ዘርግታ እንጀራ ትሰጥህም፣ ጥቅልልል አድርጋ እንደዚህ ትሰጣለች። አይኗን የራሷን እንኳ አታምነው። እና ዛርና ቡዳ ብዙ ጊዜ እንደውም አንዳንድ ጊዜ ለህፃናት ይታይ ምርር ብለው የሚያለቅሱ እናት ወይ አባት ሲያዩ አልጠገም ይሉ አሉ። በዛ በንጹህ አይምሯቸው ያዩታል ይባላል፣ ይታያቸዋል። በቃ በዛ ሰዓት ሰላም ይነሳቸዋል። የሚያስፈራ ነገር እስኪያስበው እንግዲህ እንኳን ህፃናት አንተ አይተኸው እንኳን። እና ይሄን በማድረግ አካላዊ ጉዳት ላይ ነው እሱ ብዙ ስራ የሚሰራው ቡዳ ሲሆን ማለት ነው። ምንህም ላይ ሊሆን ይችላል። መቀማት የሆነ ግዴታ በአይን በኩል ቡዳ ከአንደበትና ከአይን ጋር በተገናኘ ነው። በቃ አፍ በኩል ነገርከውን ይበላል፣ በአይን ያየውን። ምናልባት እዚች ጋር መለስ ልበልና ከዓይነ ጥላ ላይ ዋና ነገር ብዬ ማስበውን የረሳሁት ነገር አለ። ምናልባት በጣም አስፈላጊ ነው ብዬ ማስበው ማለት ነው።
እውቀት ላይ አሁን ዝም ብዬ ነካ አድርጌ ያለፍኩት እንጂ እውቀት ላይ ትልቅ ስራ ነው የሚሰራው። አንተ ትገባለህ፣ ትምህርት ቤት ቁጭ ብለሃል። ብዙ ሰው የተቸገረበት ነገርም ስለሆነ ነው። ቁጭ ብለሃል፣ መምህር ሲገባ ይታሃል። ምትባንነው ደግሞ መምህሩ ሲወጣ ነው። ይሄ በጣም እኔም ራሴ አጋጥሞኛል በጣም በተደጋጋሚ። የብዙ ሰው እንትን ይሄ ነው። አሁን ይሄንን አይነ ጥላ የሚሰራው ስራ ነው። አይነ ጥላ ይጋርዳል። ምንህና መሰለህ ጭንቅላትህን መምህሩ እያስተማረ ነው በእርግጥም፣ አንተ ግን በሌላ ነገር ቢዚ ሆነሃል። በውሸት ዓለምም ሊሆን ምናልባትም እኮ ወይ ያበደ ኳስ ተጫዋች ሊያደርግህ ይችላል እና ድራማ ትሰራለህ በራስህ ማለት ነው። ልክ 90 ደቂቃ እንደዚህ ጎል ስታስገባ እንደዚህ ሰው ሲጨፍርልህ በቃ በዛ ቢዚ ያደርግህና ልክ ጥያቄ ሲጠይቅህ ብለህ እንድትቀር አንተነትህን እውቀትህን ቀማህ ማለት ነው። ቅድም ገንዘብህን፣ ትዳርህን፣ ልጅህን ፔሬድ ማዛባት፣ አለመጣጣም፣ አለመመጣጠን፣ ገለመለም እያልኩ ብያለሁ አይደለ? ይሄም ደግሞ ዋና የሆነ በቃ በሰው ዘንድ በእያንዳንዱ እንትን ያለ ይሄ ነው እና ቡዳ ትምህርት ላይ የሚሰራውስ አሁን ይሄ አይነ ጥላ ነው ትምህርት ላይ። ቡዳ ደግሞ ትምህርት ላይ እንዴት ውጤት ላይ የሚያበላሽ እንትን የባህሪ መወራረስ አልፎ እኮ አለ። የአይነ ጥላን ስራ ቡዳ ሊሰራው ይችላል። ገብቶሃል? አዎ ትዝ ይለኛል አንተ ላይ የነበረ መንፈስ እንዲሁ አንዳንድ ጊዜ በጸሎት ቤት ስግደት እንትን እንድንለው እንድነበር ትዝ ይልሃል። በዛን ሰዓት አንድ ጊዜ ምን ብሎኛል? አዎ ይሄ ገንዘብህን ወስዶ የደበቀ ነበር ቤተክርስቲያን ድረስ እንግዲህ ይዤ ሄጃለሁ። ቆፍሮ የደበቀበት ሁሉ አሁን አባ አንተን ቢያገኙህ በደንብ ስለሌ ይነግሩሃል፣ ትነግራቸዋለህ ብዬ አስባለሁ። አዎ ቤተክርስቲያን መድኃኔዓለም ቡልቡላ ሄጄ ተንበርኬ ጸሎት አድርገን በዛን ሰዓት በቃ ስንት የገንዘብ ችግር ያለበት ሰዓት ነው። ልክ በስመ አብ ብዬ አባታችን ወይ ስል አብረን አንተን ሄድ ነው እንግዲህ አንተ ሆነህ ልክ አለና ገንዘቡ ቀርቶብኝ አንተን እንዴት ሩጬ ይለያዝ እንግዲህ እና አዎ ታሪክ ሆኖ አለፈ። ክስተት ሆኖ መጣ፣ ታሪክ ሆኖ አለፈ። አዎ የባህሪ መወራረስ አለ። ቡዳ የአይነ ጥላን ስራ የሚሰራበት ጊዜ አለ። ለምሳሌ ቡዳ ውጤት ላይ ፈተና ውጤት ላይ ይችላል ያስባለሁ። ከምን አንጻር ነው? እኔ በጎረቤት ሰው አይን ከታየሁኝ የኔ ውጤት በጣም ቆንጆ ውጤት ከሆነ ጎረቤት ደግሞ በእኔ ውጤት በቡዳ ሊበላ ይችላል። አዎ ግን ይሄ የሚታሰርበት አጋጣሚ አለ። እንኳን ይሄ ቀርቶ ማለት ነው። ይሄ ብቻ ሳይሆን ለምሳሌ ከአንተ የተማርኩትን ነገር ነው ወስድህ ብዬ መሀል ላይ ገባ እንጂ ስንጸልይ ሲያወራ አዲስ መንፈስ መጣ። መቼም እንግዲህ አንዳንድ ጊዜ ለዚህ ዓላማ መርጦህ የገባለት በሁለተኛው ቀን ይታሰራል፣ ይያዛል ቢያንስ። አዎ ይገባና ምንድነው ስል ይሄ ሰው ግን ማን ነው አለኝ አንድ ጊዜ። ማንን ነው? አንተን ራስህን። አዎ ምንድነው አልኩት። በቃ ግራ ገባኝ። እንትኑን ፋይሉን ላገኘው አልቻልኩም አለኝ። የድሮ ባክግራውንድህን ማለት ነው። ከዛ በኋላ ግራ ገባኝና በቃ ምንም ብዬ ገርሞኝ ዝም አልኩኝ። አንተን ከመለሰህና ተስፍሽ እንደዚህ እኮ አለኝ ምናምን ስልህ እንዴ መንፈሱ ነግሮ ይሁን በራስህ እንትን የደረስክበት ይሁን ትዝ አይለኝም። ቅዱስ ቁርባን የምትቀበል ከሆን ደጋግመህ ያልወጣ መንፈስ እንኳ ኢቭን ቢኖር አዲስ ለመጣው መንፈስ አይነግረውም። ዲዳ ነው በቃ። ትምህርት ላይ የሰማሁት መምህር ዲዳ ዲዳ ነው። ያንተን ፋይል ማቀበል አይችልም ሲናገሩ ሰምቼ። አዎ እና መወራረስ አለ። አንዱ ለአንዱ ስራውን አንዱ ሲሄድ ለምሳሌ እንትን ብሎ ሊሄድ ይችላል። የሀሳብ መጋጨትም አለ። በነገራችን ላይ
ብዙ ጊዜ ይስማማሉ በዓላማ ሰውን ማጥፋት ሲኦል መውሰድ ይስማማሉ። ግን ማይስማሙበት አጋጣሚ አለ። ለምሳሌ አንድ ጊዜ የቲያንሺ መንፈስ ነኝ አለ አንዱ። መጨረሻ ላይ አይነ ጥላ አለ ውስጥ ላይ አይነ ጥላና ተጋለጠ። ወደ ቤቱ ሄደ። ልጁ በሌላ ቀን ሊመጣ ማለት ነው። ሴት ናት እንጂ ሴት ናት፣ ትዝ ይለኛል። ተጋለጠና ሁለቱ መንፈሶች ተጣሉ። ምንድን ነው እኔ ውስጥ የሚጨንቀኝ ነገር? በቃ እኔ ሰላሜን አጣሁ። በቃ ለካ ሁለቱ ሲጣሉ ነው። ጸባቸው ምንድን ነው? ቲያንሹ የሚለው ወስጄ እዛ እንትን እንውሰዳትና ገንዘብ የሚገኝበት ቦታ ላይ እንውሰዳትና ወደ ጭፈራ፣ ወደ ዳንኪራ፣ ወደ ዝሙት እናውጣት የሚል ዓላማ ያዘ። ማን? የቲያንሹ ይሄ የውጭ መንፈስ ስለሆነ። ከዛ በኋላ አይነ ጥላ ምን ትለዋለች? ኢትዮጵያውያንን ከኔ በላይ የሚያውቅ ላሳር ነው። ስለዚህ ገንዘብ እንዳገኙ ወደ ሙዳየ ምጽዋት ነው የሚሮጡት። ወደ ሙዳየ ምጽዋት ስለሚሮጡ ጉድ እንዳታረገኝ፣ ስለዚህ አርፈ ብትቀምጥ ይሻላል ትላለች። ጥሶ ወሰደ። ወርቅ ነው ምናምን ስንተኛ ተሸላሚ ምናምን የምትባለው ነገር አለ። ወርቅ ሲመጣ ወርቁን ወስዳ ትሸጥና ሮጣ ሄዳ አስራት ሙዳየ ምጽዋት ላይ ታስገባለች። ወይኔ እያለ ዘራፍ እያለ መጣ። ተናደደ። አይነ ጥላው ተናደደ። ያስ በጥፋቱ ነው። መጥተው ተያዙ። ሁለቱም መድረክ ላይ ወጡ። ሁለቱም ተያዙ። አሁን እኮ ለሚገባለኛ ነው እንጂ ጭራሽ ስለመናፍስት የማያውቁ ሰዎች ምንድን ነው እዚህ ላይ የምትረዳው ነገር? የመጀመሪያው ይጨንቀሃል። ልጅቷ የተጨነቀችው መቼ ነው? ሁለቱ ላለመስማማት ሲጣሉ። በሰው ቤት ላይ ሁለት ሰው የማይታወቅ ሰው ይጣላል። አስብ እንግዲህ በዛን ሰዓት ጭንቀት ምንድን ነው የሚጨንቀኝ ትላለች። ሁለተኛው ደግሞ ምንድን ነው ምን ያክል ያቺ የኢትዮጵያውያን ጠላትና አብራ ባህሪያችንን ባህሪ አድርጋ የተዋሃደች እንደሆነች አይነ ጥላን የምታውቃት በዚህ ነው። እነዚህ ሁለት ነገሮች ሊሰመሩ ይገባል ማለት ነው። እና የባህሪ መወራረስ የሚባለው ነገር እኔ በጣም ደግፈዋለሁ። አለ ብዙ አይደለም። ለምሳሌ መተት ሲመጣ አንደኛው አይነ ጥላ ውስጥ እንዲያገባ አትፈልግም። መስተፋቅር ደግሞ ይላካል። አሁን እሱ ስራውን ይዞ ስለሚመጣ ነው። አሁን ለምሳሌ መስተፋቅር ይመጣል። መስተፋቅር ብዙ እንኳን ሌላ ቀርቶ ብዙ አባት እንኳን ማለት ይቸግረኛል። ሰዎች እንትን ይላሉ፣ ይሸወዳሉ። በዚህ ብዙ ሰዎች የግድ ምናምን ብቻ እንዳይመስልህ ይሄ ጥበብ ነው ነው የሚሉ ውበትና ማዕረግ ክብር ሰጠው ጥበብ ይላሉ። ግን ውርደት ነው። አንተ በግድ የሚያስወድድ ጥበብ እንዴት ነው? ጠባብ ነው። አሁን ይላካል። የከሊትን ለየከሌ እንድትወደው አርጋት። በእሷነት እኮ አልፈለገችውም። በቃ ውስጥ ያለች አይነ ጥላም ውስጡ ያለው ወንድ አይነ ጥላም አይፈልግም። ግን አንዳንዴ የዓላማ መስማማት ይኖርና እንድትገባ ይጋበዛል እንጂማ እኮ ሰራዊት ጥሪም እኮ አለ። ኧረ ና ተመችቶኛል ወዳጄ፣ አንተ ደግሞ ናና የራስህን ሰራዊት ይዘን እናጣድፈውና ግባችንን እንምታ ይባላል። ገባህ? አንዳንዱ ደግሞ እኔም እንደው ርስቴ ስለሆነና ከልጅነት ስላለሁ ነው እንጂ እኔም መከራዬን በልቻለሁ እንኳን አንተ ገብተህ ይለዋል አዲስ ስለሚመጣው። በሰው ቤት ይኸውልህ የዚህን ያክል ሆኖ በሰው ስጋ ላይ በሞኖፖሊ እና መስተፋቅር የከሊትን አዋድ ተብሎ ይመጣል። ያዋድዳል ወይ? ድብና አድርጎ ያዋድዳል። ዓላማው ምንድነው ነው? ወደ ውጤቱ ነው ዋናው። በቃ ያዋድዳል። ይገባና ግን ምናልባትም ወር እንኳን እንጃ ተጸልዮ ተሰግዶ ተቆርቦ እንኳ ስንት ትግል ያለበት ዘመን ነው። እንኳን በመስተፋቅር ተጋብተህ ቀርቶ ያዋድድሃል። መጨረሻ ላይ ከተገባ በኋላ እሳትና ጭድ ያደርጋል።
አንድ በል። ከሄደ በኋላ ወይ አይሰጥህም ወይም ደግሞ ልትወልድ ትችላለህ። ስትወልድ ግን በእግዚአብሔር ክብር ቅዱስ ሥጋና ደም በጸሎት በሱባኤ በንስሐ ብለህ ያገኘው አይደለም። ልብ አድርግ። የምታገኘው ልጅ ጋብቻው በቤተ ክርስቲያን የተቀደሰ ምናምን ሆኖ ሳይሆን በመስተፋቅር የተደረገ ነው። ሰይጣን አዋዷቸው፣ ሰይጣን ወስበው፣ በቃ ይሄ በምንድን ነው እውቅና የተሰጠው? በሰይጣን ጋብቻ ነው። ድርጊቱ በሙሉ የሱ ነው። ከዛ በኋላ ወይ አካል ጉዳተኛ ይወልዳል። በጣም ያሳዝነ እንትን ወደ ውጤቱ ነው የመጣሁለት። ወይ አካል ጉዳተኛ ይወለዳል፣ ወይም ደግሞ ይሄ የእርግማን አለ አይደል? እናትህ እንደዚህ ትሁን ሲል ራስህን ሲሰድብህና ሲያሳድድህ አንድ ቀን ሳይጠቅምህ ሁሌ እንዳሰቃየህ እንደረገምከው ገንዘብህን እንዳባከነ በሰው ፊት እንዳዋረደህ ምናምን ይሄ በሱስ ተጠምዶ የሚሰቃይ ልጅ ከብራክ ይወጣል። ገባህ? ይሄ ደግሞ የመስተፋቅር ስራ ነው። ይሄን የሚያደርገው መስተፋቅር ነው። ብዙ ጊዜ መስተፋቅር ባልና ሚስት ከመውለዳቸው በፊት የተጋቡት በመስተፋቅር ይሆናል። ሲወለድ ልጁ ላይ ያለው መንፈስ ስሙ ዛር ነው የሚሆነው ማለት ነው። ግብሩ ስሙ ብቻ ሳይሆን ግብሩ ኢየሱስ ሰው። አዎ በቃ ውጤቱ ልጁ ራሱ ውጤቱ ነው። የግብሩ ውጤት ነው። አዎ ይሄድና ሰላም ማይሰጥ ሰው የሚረብሽ ለራሱ ያልተሳካለት ተምሮ ውጤት ላይ ማይደርስ ምናልባትም እንደዚህ የሚያጓራም ሊሆን ይችላል። ምን ይችላል? በቃ እንደዚህ ነው። እና ይሄ በጣም ከባድ ነው። ይሄ አብዛኞቻችን አሁን የጭንቀት ችግር አለባቸው፣ የአእምሮ ዝግመት ችግር አለባቸው እየተባሉ በመድኃኒት በምን ተደግፈው ያሉ ሰዎች አብዛኞቹ እናትና አባቶቻቸው እንዴት እንደተጋቡ ቼክ ቢያደርጉ በዚህ አጋጣሚ ደስ ይላል። እሱም ብቻ ሳይሆን ዋጋም ደግሞ ያስከፍላል። ዋጋ ያስከፍላል። የማይፈልጉትን ህይወት፣ የዩኒቨርሲቲ ልቅነት፣ የኮሌጆች የተለያዩ ተማሪዎች ግብረ ሰዶምነት፣ ሌዝቢያንነት አብዛኛው የምን ውጤት እንደሆነ በዚህ ሰዓት ውጤቱ ይሄ ነው። አሁን ደግሞ መለስከኝ ግማሹ የሆነ አንድ ላይ አካተትኩትም አይነ ጥላ ላይ ሌላ ዋና ሰው የተቸገረበትን ደግሞ ልጥቀስልህ። አንድ ላይ ሰብስቤ ቢሆን ኖሮ ጥሩ ነበር። ምናልባት እንግዲህ እግዚአብሔር ፈቃዶ ከሆነ መጽሐፍ ጻፍ እንትን ምንድነው ስሙ ሾርት ኖት ያዝ በምታስባቸውና በምታደርጋቸው ብለህ ይዤ እንግዲህ መጽሐፍ አደርገዋለሁ ብለሃል። እግዚአብሔር በፈቀደ ቀን ይሆናል። እዛ ጋር እንኳ ብዙ ጊዜ ጠቅሼዋለሁ። ምንድነው የአይነ ጥላ ሌላውና እንደውም ዋናው ሊባል ይችላል። ምንድነው እንትን ማስተርቤሽን ነው የሚባለው አይደለ? አዎ ማስተርቤሽን። አሁን እንደውም ፎን ሴክስ ሁሉ ተብሎ መጥቷል። ኦራል ሴክስ ይላሉ። በጣም ብዙ አይነት ነገሮች ይባላሉ። አዎ ለምሳሌ ከእንስሳት ጋር መወሰብ። በነገራችን መጽሐፍ ቅዱስ ላይ ዘዳግም ላይ መሬት እንኳን ቆፍሮ መሬት ቀዶ እንኳን የሚወስበው በድንጋይ ተወግሮ ይገደል ነው የሚለው። የዛሬ ስንት ሺህ ዓመት የዛሬ 5,000 6,000 ዓመት የነበረ ኃጢአት መሆኑ ማሳያ የመናፍስት ኃጢአት መሆኑ የምታውቀው በዚህ ነው። እና ህገወጥ የሆነ ወሲብ ይጋብዛል። አይነ ጥላ ማለት ነው። አንዳንድ ጊዜ እሱም ብቻ ሳይሆን ባልተፈቀደ ሁኔታ ግንኙነት እንስሳዊ በለው። አረ እንስሳም እንደዛ የማይወጣበት አጋጣሚ አለ። አዎ በዚህ ሂደት ውስጥ ሲኖር ማስተርቤሽን በተባለው ለምሳሌ ምንድነው ብዙ ሰው የተቸገረበት እንትን ነው። ራሱን በራሱ በሚያረካ ሰዓት ሲታጠብ ምን ሲልም በሚያረካ ሰዓት የሆነ ሰው በጭንቅላቱ ያስታውሳል። አንዳንዶቹ መጽሐፍት ዓለማዊ መጽሐፍት ማለት ነው። አንዳንዶቹ ይደግፉታል በጣም በሚደንቅ ሁኔታ ማለት ነው። አንዳንዶቹ ይቃወሙታል።
ምንድነው የራስ ምታት ያመጣል ይላሉ። ቀለል አድርገው የዘር መካንነት ያመጣል ይላሉ መጽሐፍት ማለት ነው። ግን በዛን ሰዓት የሚያደርገው ምንድነው ሲገለጽ የሚሉት ያንን ራስን በራሱ በሚያረካ ሂደ ሰዓት ላይ ቀን ያየውን ያደነቀውን ወንድ ከሆነ ያደነቃትን ሴት ከሆነች ያደነቀችውን ምስል ነው በጭንቅላቱ የሚያመጣው ይባላል። ያንን እያሰበ ነው ያንን የሚያደርገው በሱ አባባል። አዎ እርካታ ላይ የሚደርሰው ልክ በህልም ምትመጣ ሴት ትኖራለች እንደዛ እንደማለት ነው። ያን ውክልና ግን የሚወስደው ማን ነው? ራሱ አይነ ጥላዋ ናት። የዛችን የወደድካትን ወይም ደግሞ እንትን ያልካትን ውክልና ወስዳ ዘር እንዲባክን በራስ ጊዜ እርካታ እንድትደርስ የምታደርገው እሷ ናት። በዚህ ሂደት ውስጥ 2 ጉዳቶች አሉ። እንደተባለው መካንነት ሊመጣ ይችላል። እሱ እንኳ አጋንንቱ ይዞት የሚመጣው ሜሴጅ ነው፣ መልእክት፣ ጉዳይ ማስፈጸም ነው። ሌላው ኦልሬዲ ባላርጋ ትይዝና ሴቷን ደግሞ ሚስት ባል ሆኖ ይይዝና ሌላ ባል እንዳታስብ ያደርጋታል። በፍጹም ከዛ ሲስተም እንድትወጣ አያደርግም። ዘላለም ራሷን እያረካች ምትኖር ያረጋታል። ተስፋ መቁረጥ፣ ቅድም እንደተባለው ራስ ምታት ምናምን የሚባሉት በዛ በፍልስፍና መጽሐፍ እንደተጻፈው ሁሉ ያንን ጉዳት የስነ ልቦና ጉዳት ያመጣል። የእርስ በርስ የተመሳሳይ ጾታ ግንኙነት ያመጣል። አዎ በዛን ሰዓት እንግዲህ የአይነ ጥላው ሲስተም አንድም ዘርህ ይባክናል፣ ባልሆነ ቦታ ላይ ትጥላለህ። ይሄ ቅድስና አይደለም፣ እርግማን ነው። እንደዛ ሆነ ማለት ደግሞ አላገባህም፣ ዘር አትፈጥርም፣ የተባረከ ዘር አታገኝም፣ ዘርህን አልተካህም። ጉልበት ይደክማል። ለስግደት የሚሆን ጉልበት አይኖርም። ለስራ የሚሆን ጉልበት አይኖርም። እንደገና በሳይንስ የተጠናበት ነገር ቢኖር ማስተርቤሽን የሚጠቀሙ ሰዎች አስተሳሰብ መጠናቸው በጣም ዝቅተኛ ነው። አእምሯቸው ውስጥ ያለውን የነርቭ ሲስተሙ በጣም ይቀንሰዋል እና የማሰብ ችሎታቸው ይቀንሳል ይባላል። አይነ ጥላ እንግዲህ ይሄን ሁሉ ታውቃለች። ይሄን ሁሉ የምታደርግ ማለት ቁጥር 1 ላይ የጠቀስኳት ዋናና ዋና በተለይ የኢትዮጵያውያን እንዳልኩ በብዙ ነገሮች አሁን መልሼ አልጠቅሰውም። በድህነት በምን በእውቀት ማሳጣት፣ በእድል በመስበር፣ በዚህ በተመሳሳይ ጾታ በሚባል እነዚህን ሁሉ የስራ ድርሻ አድርጋ የያዘችው አይነ ጥላ ናት። እንግዲህ ዛራልን ቡዳይን አይነ ጥላልን መስተፋቅር ላይ ደርሰን ይሄንን ብለናል። መተት አለ፣ ቢናገሩት አያልቅም። መተት የላኪን መልእክት ይዞ የሚመጣ ነው። ስበር ከሆነ መስበር ነው፣ ግደል ከሆነ መግደል ነው፣ አሳምርም ከሆነ ማሳመር ነው። ኢቭን አምረው ያዩ አይተናል። እግሯን ሽባ አድርጎ እንቁላል መስላ እንደዚህ ማምሮባት አያውቅም እየተባለው ጉባኤ ላይ አይተናል። ቆንጆ ቆንጆ በቃ እንዳይባነን እንደዚህ ፊቷን ምታበራ አድርጋት ተብሎ ይህ ምን ያክል ሰው ላይ እየተዋሃደና ምን ያክል ስራ እንደሚሰራ በዚህ ነው የምታውቀው። እና መልእክት ነው ይዞ የሚመጣው። ግን መልእክት ይዞ ሲመጣ አንተ ላይ ስልጣን የሚኖረው እነዚህ ነገሮች ማታደርግ ሲሆን ነው አንተ ላይ ስልጣን ያለው እንጂ አንተ ስትጾም፣ ስትጸልይ፣ ስትሰግድ ይህን ተቋቁሞ አንተን ይፈትንሃል ማለት አይደለም። ግን ፈተና ያው
እየጾምክ እየጸለክ እየሰገድክ ያለ መጀመሪያ ፈታኝ ሁሉ በእኔ አረዳድ ሰይጣን ነው። ፈታኝ አይፈትንም። አዎ ሰው በራሱ ምኞትና ሀሳብ ይፈተናል እንጂ ይላል። እውነት ነው። ሌላው ቀርቶ እንደው እኔ ማስተማር ሽቅብ አይሆንብኝና የኢዮብን ታሪክ ስንወስድ እኮ ይሄ ነው። ኢዮብ በእግዚአብሔር ፊት የበቃ ነበር ነው የሚለው መጽሐፍ ቅዱስ። የበቃ ሆኖ እያለ ግን ተፈተነ። ምንድን ነው ያለው? ዓለምን ሁሉ ዘርኳት አለው። ሄደና ሰይጣን እግዚአብሔርን እንዴ ለመሆኑ ወዳጄ ኢዮብን አገኘኸው? አይ እሱም እኮ ሀብቱን፣ ንብረቱን፣ ልጆቹን ሁሉ ብትወስድበት ይክድሃል አለው። ነው አዎ፣ በል እንግዲያስ ሕይወቱን ብቻ አትንካ አለው። ይኸውልህ እግዚአብሔር የሚወደውን ይፈትናል የሚባለው ፈታኝ ሆኖ አይደለም። እንትኑ አጋንንት አንተን ሊፈትንህ ሲመጣ ግን አንድም ማሳያ ነው። ሁለተኛ ያንተን መጠን መጥቶ እስከሚደርስ ድረስ ያንተን እውቀት፣ ያንተን አገልግሎት፣ ያንተን ኃይል እስከሚደርስ ድረስ ዝም ሊለው ይችላል። ግን እኮ እየጾምክ እየጸለይክ እየሰገድክ ነው። ምክንያቱም ኢዮብ የበቃ ነበር። የኢዮብ ብቃት ልጅ እንኳን ኢብን እስከሚወሰድበት ድረስ ነው። ምናልባት አንተና እኔ እኮ ጥፍሬ ከወለቀ ውበት የጎደለ ወይኔ ብዬ ላማረር እችላለሁ። ከጥፍር በላይ ሄዶ ጣቴን ከቆረጠ እክደዋለሁ ማለት ነው እግዚአብሔር። ስለዚህ ጥፍሩን እንጂ ጣቱን እንዳትነካው ማለት እሱ የሚችለው ፈተና እኔ ይችላል ብዬ የምመጥንለት ፈተና ጥፍሩን ነው። ምክንያቱም እግሩን ከቆረጠው ጣቱን ከቆረጥከው ይክደኛል ብሎ ፈተና ተቀምጦልሃል ማለት ነው። በምትልከውን በተማርከው ባወቅከው ልክ ልትፈተን ትችላለህ እስከ ሕይወቱ አለ። ለመሆኑ ወዳጄ ኢዮብን ስትለው እሱም እኮ እንደዚህ ብታደርግ ሲለው በል እንግዲያውስ ሕይወቱን አትንካ። እንግዲህ ሕይወት ማለት እሱን ሲኦል ይዞ መሄድ ማለት ነው። ከዛ በኋላ እንደተባለው እንግዲህ ሁሉንም ነገር ተጠራረገለት። እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ እስከዛች ሰዓት ድረስ አሳፈረው። ጥፍሩን ወስዶ በገል እስኪያክል ድረስ እና ፈታኝ ሆኖ ይመጣብሃል። ብዙ ጊዜ ምን ቸገረውና እንትን ምንለው ምን ላይ ተነስቶ ነው? በጸሎት እንዲህ እየጸለይኩ ነው፣ እየሰገድኩ ነው፣ እየቆረብኩ ነው። ይህ ሁሉ ፈተና ደግሞ ከኔ አልተለየም። የምጠየቀው ጥያቄም ደግሞ አልተመለሰም። የያዘብህ አካል ሊኖር ይችላል፣ እርግጥ ነው። ያ ግን ተፈቅዶለት እንጂ አንተ የምትሰግደውን የምትጸልየውን ምን ቀርቶ ምንም ስሙን ጠርቶ ማያውቅ አፈርሽጦ የሚኖር አረብ መግቦ የሚውል አምላክ ነው። የሰማይ አሞራ 8ኛ ክፍል ላይ አልኩ። ብዙ ጊዜ በነገርህ ምሳሌ አለ። 8ኛ ክፍል ላይ ሚኒስትሪ እንጂ ማትሪክ አትፈተንም። እዚህ ዓለማዊ እንትን ላይ እንኳን ማለት ነው። አዎ ማትሪክ አትፈተንም። ማትሪክ የምትፈተነው እስከ 12 ከተማርክ ነው። ገባህ? የተማርከውን ብቻ ነው የምትጠየቀው። መፈተን ያለብህም እስከዛ ነው። እና ፈተናህም የሚጠነክረው ዲግሪ ካለህ እንደ ዲግሪ እንጂ እንደ ፕሮፌሰር አትፈተንም፣ እንደ ማስተርስ አትፈተንም። እያልክ ባለህበት ነው፣ በዲፓርትመንት ነው። አዎ ይህ ግን የሚሆነው አንተ እየጾምክ እየጸለቅ እየሰገድ እየቆረብ ከሆነ ነው እንጂ አንድ ጊዜ የማስተርሱን ሊያመጣብህ ይችላል አጋንንት፣ ገና አንተ የ8ኛ ክፍል ላይ ያለህ። ምክንያቱም ከልካይ የለውማ። አይ ከዚህ በላይማ አትሄድም የሚለው አካል የለም። ያኔ ሲባጎ ይታያል። ራስና ያላቅምህ ስትፈተን ግን እግዚአብሔርን ይዘህ ከሆነ ያላቅምህ እንኳን ቢሆን ከናቅምህ ነው፣ እስከ አቅምህ ድረስ ነው። ያ ደግሞ መታደልም ነው ጸጋም ነው። ግን እኛ ይሄን በምንም ስሌት ብዙ ጊዜ ብዙዎቻችን የሚከብደን ነገር ቢሆን ይሄ ነው በቃ እንጂ እኮ
ቅዱስ ቁርባን ማለት ነው። ቅዱስ ቁርባንን ያክል እሳት ችሎ የሚቆይ አጋንንት በምንም ስሌት እንደ አለ ቢባል ራሱ አይዋጥልኝም እንትን አይል። ምክንያቱም ምንድን ነው? አሁን ለምሳሌ አንዳንድ ጊዜ ቅዱስ ቁርባን አንዴ ከተወሰደ ይባላል። ያንን እንኳ ያው አንተ በተሻለ ብትዘረዝረው ጥሩ ነው እንጂ እንደኔ እንትን ግን ለምሳሌ ምሳሌ አድርጌ የምነግርህ ማለት ነው። አንድ ኮምፒውተር አለ። ኮምፒውተሩ ላይ አንቲቫይረስ ጭነሃል። አንቲቫይረሱ ግን ቫይረስ ሲገባበት በየወሩ አፕዴት ካልተደረገ አንቲቫይረሱ ቫይረሱን እስካን አያደርግልህ። እንግዲህ ኮምፒውተሩም አለ አንቲቫይረሱም ተጭኗል። ልክ ኮምፒውተሩ አንተ ነህ እንበል። አንቲቫይረሱ ማለት ደግሞ በልጅነት የወሰድከው ቅዱስ ቁርባን ነው እንበል። እንግዲህ ልጅነትን የሥላሴ ልጅነትን አስገኝተዋል። ግን ልክ በየወሩ አፕዴት ሳታደርገው አንቲቫይረሱ ቫይረስ እንደማያጠፋልህ ሁሉ አንተ በየወሩም በየ3 ወሩም በየ6 ወሩም የምትወስደው ቅዱስ ቁርባን ደግሞ አንተ ላይ ያለን አጋንንት እያቃጠለ አቅሙን እያሳጣ እያወደመ ይሄዳል። ኃጢአትህን እያስተሰረ የመጨረሻው እንትኑ ጥቅሙና እንትኑ ኃጢአትን ማስተሰረይ ነው። አዎ ያንን ታደርጋለህ። አዎ ልክ ይሄንን አፕዴት እያደረግ ስትሄድ አንቲቫይረሱ እንደጠፋበት ሁሉ አጋንንትን እያጠፋለህ አንተን ደግሞ በእውቀትም በእንትንም እያገለጸልህ ክርስቶስ ተዋህዶሃልና ትኩስ እሳት እየሆንክ ትሄዳለህ አጋንንት ማለት ነው። እና የቅዱስ ቁርባን ጥቅም እስከዚህ ድረስ ነው ልልህ ፈልጌ ነው እኔ እስከምረዳው ድረስ። ትክክል። ያለምንም ጥርጥር ብዙ ሰዎች አሁን ጸበል ስንጠመቅ ቅዱስ ቁርባን ስንወስድ በተደጋጋሚ መንፈሳዊ አገልግሎቶች ስናደርግ ቅዳሴም ስናስቀድስ ምን ስንል ሁልጊዜ ምንድነው እግዚአብሔር መጨቃጨቅ፣ ሁልጊዜ ምንድነው ይሄ 10 ጊዜ መቁረብ መንፈሳዊ ሕይወት ይላሉ። ግን እግዚአብሔር ሳንለምነው የሚሰማ ሳንጠይቀው የሚሰጥ መሆኑ የታወቀ ሆኖ እኛ ስንበረታና ስንተጋግን ዲያብሎስን እንዴት አድርገን እንደምናንበረክከው ማሳያ ነው። በየጊዜው በምትወስዳቸው ነገሮች እግዚአብሔር ሁልጊዜ እንዲሰማን እሱ ራሱ አብዴት የሚሆን ሆኖ ሳይሆን እኛንን አብዴት የምንሆነው። ሁለተኛ ደግሞ ምንድነው የብዙዎች ጥያቄ እንግዲህ እሱን አንተ እንድታብራራውና እንትን እንድል ነው የምጋብዘው። እንደውም ራሱን የቻለ ትምህርት አድርገህም እንድታስተምረው ማለት ነው። ለምሳሌ አንድ ጓደኛ ያለ መቁረብ ይፈልጋል። ግን እኔ እኮ አንደኛ በልጅነት የቆርብ ያለው ይላል። ሁለተኛ ደግሞ ታምረ ማርያምን ስሰማ ታምረ ማርያምን የሰማ ቅዱስ ቁርባን እንደተቀበለ ይደረግለታል ይሆንልኛል ብሎ ቢሰማ ይላል። እንደዛ ሰምቼ ነው የምመጣው፣ ስለዚህ ኦልሬዲ እኔ የቆረብኩ ነኝ ማለት ነው ብሎ ጥያቄና እንትን የሚያቀርቡ ሰዎች አሉ። ሁለተኛ ደግሞ ምን ብለው የሚረዱ ሰዎችም አሉ። በልጅነቴ ተቀብያለሁ፣ አሁን እኔ ኃጢአተኛ ነኝና ወደፊትም ኃጢአት ስለምሰራ አልቀበልም አልቆርብም የሚሉ ሰዎች አሉ። አሁን ልታረመኝ ትችላለህ የኔ አረዳድ ግን እዚህ ላይ ተቀብለሃል። ቅድም ያልኩህ ጥቅም እንደተጠበቀ ሆኖ እንትን ይልሃል፣ ኃጢአትህን በየጊዜው ያስተሰርይ ይልሃል። በእርግጥ ንስሐ ከገባህ ኃጢአት አይሰረይም ማለት አይደለም። የመጨረሻው እንትን ግን በቅዱስ ቁርባን ነው እንትን የሚለው። ይሄ እንደተጠበቀ ሆኖ ለምሳሌ ዛሬ ኃጢአት ሰራሁ የዛሬ ሳምንት ባለፈው ሳምንት ቆርብ ያለው እንበል፣ ዛሬ ኃጢአት ሰራሁ። አንተ ደግሞ በልጅነት እንደቆረብክ ነው እንበል። የኔና ያንተ ፋይል
በሌላ የተለያየ ሆኖ አይታይም ነው አባባሌ። ሰሞኑን ቆርበህ እንደገና ኃጢአት ሰርተሃልና ተብሎ እሱም ደግሞ ከልጅነት ቆርበህ ቆይተሃል አሁን ኃጢአት ሰርተሃል ተብሎ የተለየ ፋይል አያዝም። እኔ እንደሚገባኝ ልታረመኝ ትችላለህ። ሌላ ደግሞ ዋናው ዓላማ ምንድን ነው? ወደ ቅዱስ ቁርባን ልትቀርብ ስትል ንስሐ ግባ ነው እንጂ ከቆረብክ በኋላ ኃጢአት መስራትና ልጅነት ጀምሮ እየመጣ ኃጢአት እየሰራህ መጣህ ንስሐ ቅዱስ ቁርባን ሳትቀበል ኃጢአት መስራት ማለት የተለየ ፋይል ሆኖ አያዝም። ብዙ ሰዎች ኧረ እኔ ኃጢአት እሰራለሁ። ዋናው እንደገና ስትቀርብ ንስሐ መግባት ነው። ከዛ በልጅነቱ ከቆረበው ሰውዬ ግን አንተ የተለየ አድቫንቴጅ አለህ እየቆረብክ ያለው። ያ ምንድን ነው? ልክ የቆረብክለት በሶስተኛ ቀኑ ኃጢአት ሳትሰራ ልትሞት ትችላለህ። በዛን ሰዓት አድራሻህ የታወቀ ነው። ትኬት ቆርጠህ ነው የበረራ ትኬት ቆርጠህ ነው የሄድከው ማለት ነው። ከልጅነት ጀምሮ የቆረበው ሰውዬ ግን ንስሐም አልገባም ቅዱስ ቁርባንም አልተቀበለም። ኧረ ማክበሩ ይሻለኛል በሚል ማለት ነው። ስለዚህ ይሄኛው ተጎዳ። የቆረበው ሰው ያገኘው የቆረበው ምንድን ነው? በጣም ትልቁ ነገር በልጅነት የቆረበው የሥላሴ ልጅነት መጀመሪያ የፍልሰታ ጊዜም ደግሞ እድሜያችን 12 ዓመት እስከ 13 ዓመት ከሚሞላ ድረስ ምን ቆርበው ቁርባን አለ። እሱ ልባችንም ሆነ አይምሯችን ንጹህ በነበረበት ጊዜ ተቀበልነው ነው። ልክ ኃጢአት ማሰብ ስንጀምር አድፈናል። እንግዲህ የክርስቶስ ሥጋና ደም ከተቀበልን በኋላ ኃጢአት ከሰራን በፈቃዳችን የሰራነው ኃጢአት ይብሳል። በልጅነታችን ከቆረብነው ቁርባን ይልቅ ካደግን በኋላ ወደን ፈቅደን ልንቆርብ ሲገባን ወደን ፈቅደን ኃጢአት ስለሰራን የግዴታ ድጋሚ ቁርባን መቆረብ አለብን ማለት ትልቁ ሚስጥር እዚህ ጋር ይሄ ነው። በደል ስለዚህ ቅዱስ ቁርባን የነገሮች ሁሉ ፍጻሜ ነው። አጋንንትም ፈጽሞ የማይወደውና የሚፈራው ነገር ቢኖር ይሄ ነው። ቅዱስ ቁርባንም ተቀብለን የምንፈልገው ግብ ላይ ማንደርስ ከሆነ ቅድም እንዳልኩት እግዚአብሔር የተፈቀደለት ወይም ደግሞ ያን ፈተና ማለፍ ያለብን ነገር ካለ ብቻ ነው። ይሄ ደግሞ የሚሆነው እግዚአብሔር ከወደደንና ከወደደን ብቻ ነው። የሚወደውን ነው የሚፈትነው። አጋንንት ሲፈትነው ዝም የሚለው አንተን ሲወድህና ያንን ከአንተ የሚፈልገው ውጤት ሲኖር ነው። እንዲያውም ወደ አሳማዎቹ እንድንገባ ፍቀድልን ሲሉት መጀመሪያ ሳይፈቀድላቸው ከኛ ስለማይወጡ ነው። ጌታ ሆይ ልታጠፋን መጣ፣ ጊዜያችን ገና ነው፣ እባክን ወደ እሪያዎቹ ወደ አሳማዎቹ እንድንገባ ፍቀድልን አሉት። ሲመጣ እኮ መሮጥ ይችሉ ነበር። ለምን ከልቡ አይወጡም? የገቡት በፈቃዳቸው አይደል? ለምን በፈቃዳቸው አሉት? መጣ የክብር ጌታ ወደ አንተ እንድትድን ሲመጣ ይታሰራሉ። ገና ሲመጣ እኮ ነው ሲያዩት፣ አምላክን ልክ ሲያዩት ይታሰራሉ። ዛሬ ለእኛ ጸሎት ክፍል ገብተን ስዕሉን ስናየው፣ ጸሎት መጽሐፉን ስንነካው ምን ይሆናሉ? መናፍስት የመታሰር አቅም አላቸው። የመንበርከክ ኃይል ካለ ማለት ነው። ጌታ ሆይ እባክን ወደ አሳማዎቹ እንድንሄድ ፍቀድልን ያሉት በምን ይዟቸው ነው? አስተዋልከው? በምን ያዛቸው? ስለዚህ ያለው አማራጭ ምንድን ነው? ሂዱ ብሎ መፍቀድ ነው። አይደለም ለሰው የአጋንንትን ጸሎት እንኳን የሰማ አምላክ ነው የሚባለው በዚህ ነው። እንኳን የሰውን እና እንዳልከው ትክክል ነው። እግዚአብሔር ዝም የሚለው እሪያዎች ያላቸውን ተፈጥሮ የያዙ መናፍስቶች ወይም አጋንንቶች በእኛ ውስጥ ልክ እንደ እሪያ የተበሳበሰ ቆሻሻ የሆነ ነገር ሊያስተምሩ የፈለጉ ስላሉ እነሱ መናፍስቶች ማሸነፍ ያለብን ማለት እኛ ነው። እኛ የማሸነፍ ምልክት ሳናሳይ ዝም ብሎ በስቲኪኒ እንደምናወጣው ስጋ ወይም ደግሞ በአካፋ ዝቀር እንደምናወጣው ቆሻሻ ወይም የሆነ ነገር ጠርገን እንደምናስወግደው ቆሻሻ ነገር አይደለም የሚያነሳልን። እያወቀን ነው ሊያነሳልን የሚፈልገው። የአገልጋዮችን ሁኔታ እኔ ማነው አገልጋይ ሞኜ እየሰበኩም ይህንን ነገር እንትን አልልም ነበረ፣ አላቅም ነበረ። አንተ ደግሞ ከሚለው ነው የተነሳውና ብዙ ሰዎች አሉ። ለምሳሌ ወደ አንድን አገልጋይ ብለህ የምትመዝንበትና ምናልባትም ሌላ አምልኮ ላይ
ጥንቆላን ደብተርና ልበለው እሱን በመጥፎ ማለት ነው በመጥፎ ሳይድ የሄዱ ደብተራዎች እነሱን በምን ለይቶ ማወቅ እንደሚቻል ጊዜ ሲኖር ደግሞ እንግዲህ እንደ እግዚአብሔር ፍቃድ እንነጋገራለን። ቀጣይ ጊዜ ይኖረናል። አንላቀቅም እንደዚሁ በቀላሉ ምንላቀቅ አይደለም። ምክንያቱም መነሻችን እሱ ስለሆነ ነው። አሁን ያልኩት የመላከ መንክራት የመምህር ግርማ ጉባኤ ተካፋይና ምእመን የሆነ መኳንንት የሻን ወይም ደግሞ መላኩ በሚለው የሚጠራ ወንድማችን ነው። እጅግ በጣም ደስ ያለን። ማስተላለፍ የምትፈልገው አጠር ያለ መልእክትና ምስጋና በዚህ አጋጣሚ እድሜያቸው እስካሁን ድረስ እንግዲህ አለ ያው ህዝቡን ያገለግላሉና ማስተላለፍ የምትፈልገው ነገር ወይም ምስጋና ካለ? ምስጋናማ በጣም መጀመሪያ እሳቸውን በዚህ መልኩ በዚህ ሰዓት ወሳኝ ሰዓት ላይ ወሳኝ ቦታ ላይ ፈጥሯቸውና ልኳቸው ይህን አገልግሎት ሰጥተዋል እና የሚመጥኑ አባት ናቸው። ግዴታቸውን በማይፈልጓቸው ሁሉ ቦታ እየተገኙ ከግዴታቸው በላይ ተወጥተዋል ብዬ ነው ማስበው። እና ማን ነው ታስሮ ተፈቶ አገልግሎት እንደገና ሰውን ለመፈወስ የሚገባ? ማን ነው በዚህ ሁኔታ ላይ ውስጥ ሆኖ ከህዝብ እያሰባሰበ የተጎዱትን በስንት ሚሊዮን እያወጣ የሚረዳ በዚህ ዘመን ማለት ነው? በምን አግኝቼ ለራሴ ላርግ በሚባልበት ዘመን ላይ ማንም ካሽ ሬጂስተር ሳይቆርጥ ሂሳብ ሳያወራርድ ይሄን ሰጥቻለሁ የታደረግ በማይልበት ሰዓት ላይ እሳቸው ለእሳቸው የተሰጠውንም በማህበር የተሰበሰበ በምንም የተባለውን እያወጡ ስንት ሰው ተረድቷል። ከአገልግሎት ከነፍስ ማዳንና ከስጋ ከመፈወስ ከማስተማር ከብዙ ከማዳን ባለፈ እርዳታ ቤተክርስቲያን መስራት የተጎዱትን መርዳት የሚገባ ማን ነው በዚህ ሰዓት? ይሄ እንኳ ለሚያስቡ ሰዎች እኮ በቂ ግንዛቤ በሰጣቸው ነበር። አይምሯቸው የተከፈተ ቢሆን ሚሊዮኖችን አግኝተዋል። ለገንዘብ የሚሰሩ ቢሆኑ ኖሮ ያንን ይዘው በቃ ከእንግዲህ ምን አጨቃጨቀኝ ብለው አይቀመጡም። ሌላው እንኳን እንደው ይቀርና እና አንዳንድ ጊዜ ምን እንደምል ግራ ይገባኛል። ሳንጠቀምባቸው የባከነ ሰዓት አለ። እርጅና ይመጣል እና እግዚአብሔር ስራውን መስራት የሚያቆም አይደለም። እሳቸው ቢያልፉ ሌላ ሊያስነሳል ተአምር የሚያስብል ይባላል። ግን አንዳንድ ጊዜ ሰው ሆነህም በቃ የሚገዳደርህ ነገር አለ ይሄን ሀሳብ ለመቀበል እና መፈወስን ይፈውስ። በዚህ መልኩ በቃ አጥንትን ሰርስሮ የሚገባ ትምህርት ከእንትኑ ጋር አብሮ አጣጥሞ በቃ ዋጥ የምታደርገው ትምህርት የሚያስተምር ሁለቱን ጸጋ ቅድም ስፔሻላይዝድ እንዳልኩ ይሄን አንድ ላይ የሚሰጥ እንትን የህዝብ ፍቅር ያለው ህዝብ የሚወደው ህዝብን የሚወድ ይሄን አይነት አገልግሎት የሚሰጥ እንትን እግዚአብሔር ቢያስነሳልንም ጥሩ ነው። እሳቸውም ታግለዋል፣ አስተምረዋል፣ ሁሉን ነገር ሰጥተውናል። እግዚአብሔር በህይወት እስከ እድሜያቸው ማብቂያ ድረስ ለአገልግሎት ቢያቆይልን እግዚአብሔር መልካም ምኞቴ ነው። እጅግ በጣም እናመሰግናለን ወንድማችን። ምዕመናን ከወንድማችን ጋር የነበረው ቆይታ እጅግ በጣም ብዙ አስተማሪ እንደሆነ ተስፋ አደርጋለሁ። ምንም ተጨማሪ ማብራሪያ የማያስፈልገው እጅግ የህይወት ተሞክሮ ነው። ዛሬ እንዲያውም ጫፍጫፉን የተነሳ ነው። እሱ ራሱ ምን አይነት መንፈሳዊ ህይወት አለው፣ ዛሬ ያለው ህይወት፣ በፊት የነበረው የህይወት ፈተናው ምን ይመስላል የሚለውን በሚቀጥለው ፕሮግራም ይዤላችሁ ቀርባለሁ። ከአንድ ሳምንት በኋላ የተለያዩ ገጠመኞች ካቀረብኩላችሁ ከአንድ ከ3 ከ4 ገጠመኝ በኋላ ደግሞ የወንድማችን ፕሮግራም ይኖረናል። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። አሜን።